ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፈረ ቁልቁሉ ሰዲን ዋቀየ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እግዚአብሔር አምላካችን ለአባቶቻችን ለቅዱሳን ለነቢያት ምስጢረ ትንቢትን ለቅዱሳን ሐዋርያት ምስጢረ ወንጌልን ለቅዱሳን ሊቃውንት የቤቱን ምስጢር የገለጸላቸው እግዚአብሔር አምላካችን እኛንም እንደ ኃጢአታችን ብዛት እንደ ሰውነታችን ኳስ ሳይመለከት በምሕረቱ በቸርነቱ በይቅር ባይነቱ ይቅር ብሎልን የራቀ አቅርቦልን የረቀቀ አጎልቶልን እንዲያስተምረን እንዲመክረን እንዲገስጸን የአባቶቻችን አምላክ ፍቃድ ይሆንልን። እንግዲህ እንደ እግዚአብሔር ፍቃድ ዛሬ የምንማረው እንደ እግዚአብሔር ፍቃድ ዛሬ የምንረዳው የምናስተውለው መጽሐፍ ቅዱስ በኢትዮጵያ የሚለው ነው። ተመልከቱ። ትናንትና የተማራችሁና ዛሬ የተማራችሁ ልዩነት አለ። የትናንትና ትምህርት ወይ ደግሞ በዕለተ ዓርብ የሚትወስዱት ኮርስ ኦርቶዶክስ ተዋሕዶ በኢትዮጵያ ነው የሚለው። የዛሬ ደግሞ መጽሐፍ ቅዱስ በኢትዮጵያ ነው። መጽሐፈ ቁልቁሉ ኢትዮጵያ keessat yookaan inni guyyaa ዓርብ ኮርስ ብለትንሞ አመንታ ኦርቶዶክስ ተዋሕዶ sadarkaa Itoophiyaatti maal fakkaata isa jedhu wal jala sintaana dha'uun qabu jechuudha. Nuti amma kan barannu waa'ee መጽሐፈ ቁልቁሉቲ jechuudha. መጽሐፍ ቅዱስ ነው የምንማረው ማለት ተመልከቱ። እንግዲህ መጽሐፍ ቅዱስ በዓለም ደረጃ ላይ በብዙ ቋንቋ የተጻፈ መጽሐፍ ነው ማለት ነው። በምን የተጻፈ ነው? በብዙ ቋንቋ። መጽሐፍን ቁልቁሉኒ አዱኛ ረት አፋን ገራገራቲን ከነበረፈሜ ነው jechuudha. አፋን ገራገራትን በሪፈሜ ያርገማቸው አዱኛ ረት በዓለም የተሰራጨ ሁሉም የሚያከብሩት መጽሐፍ ነው ማለት ነው። መጽሐፉት አዱኛ ረት ፈጻኒ ጅረን ኬሳ kan kabaja guddaa qabu kan ቦታ ጉዳን ከነሙፍ kan kabajame የተከበረ የተቀደሰው የረከሰውን የሚቀድስ የእግዚአብሔር ሕያው ቃል የተጻፈበት ምንድነው? መጽሐፍ ቅዱስ ነው ማለት ነው። ይሄ በዓለም ላይ የሚከበራል ማለት ነው። ትልቅ ክብር አለው። ከበጀ ጉዳ ቀባት ይችላል። እንግዲህ በሀገራችን ኢትዮጵያም በሶስቱ ህግጋት ማለት በህገ ልቦና፣ በህገ ኦሪት፣ በህገ ወንጌል መጽሐፍ ቅዱስ አምነን የተቀበለች ሀገር ናት። ይሄም ለማረጋገጥ በህገ ልቦና ፈጣሪን ለማምለኳ ነው ማለት ነው። ቢኬኛ ኢትዮጵያን seerota sadan kan jedhaman seera laphee, seera ooriitiitii fi seera wangeelaan amantee fudhattee በሕገ ልቦናም እግዚአብሔርን ስታመልክ የኖረች ሀገር ናት ማለት ነው። የኖረች ሀገር ናት ማለት እንግዲህ ለዚህ መሰረጃዎች ምንድናቸው? ቢኬኛ ኢትዮጵያኒ መጽሐፈ ቁልቁሉን ፍደቴ ዋቀዮደን ገለቴፈቻ ጅራቹሺ ምንድነው መስረጃ? ዮንከንሞ ራጎሊን ጅራ ማሊዳ ኢትዮጵያን ኦርቶዶክስ ክፍለቹንሺ ኢትዮጵያን መጽሐፈ ቁልቁሉን ተቀበለቴ እጫመነቴ ጅራቹሺ ረጋን ጅራ ማይሮ ወጀን አንደኛ የንግስተ ሳባ ንግግር ነው። የማን ንግግር ነው? የንግስተ ሳባ ወይ ደግሞ ንግስት አዜብ የምንለው ኢትዮጵያ ነገስታት አንዷ ናት ማለት ነው። በረሰንኬስ በረኦሪቲ ሰንት ካን ሞቶተ ኢትዮጵያ ደም ብልቻቴ ቱረን ኬሳ ንግስት አዜብ yoonkanimmo ንግስት ሳባ ከንጀረምቱ ሆዲ ተቆፋ ሞቶታ አንደኛ ነገስታት ምዕራፍ 10 ቁጥር 9 ላይ እናገኛለን ማለት ነው። ተቆፋ ሞቶታ yoonkan መጽሐፉ ተቆፋ ሞቶ ወቀና ፈለለኮተ ሰገረዱበኒ ስለዚህ እቺ ነገስት እናገኛለን ማለት ነው። እንዴት
የመጽሐፍ ቅዱስ ወደ ሀገራችን እንደመጣ መጽሐፍ ቁልቁሉን akkamitti gara Itoophiyaa akka seene wadda yeroo sanitti mootiin kun seenaa ishee gabaabsee sinitti muudhaaf ሙሉ ታሪኩን ማንበብ ትችላላችሁ እናንተ መጽሐፍ ላይ እቺ ነገስት ኢትዮጵያን ታስተዳድር ነበር ሞትማ ኢትዮጵያን ቡልቻት ቱርቴ ጋፋ ከነቲ ወጉማ ጥበቡ ሰለሞን ላሉዳፍ ገረ ኢየሩሳሌም ዲምቴ የሮሰንቲ ጥበቡ ሰለሞን ራቲ ኢሳፍ ሙጫ ኡልፎፍቴ ገረ ቢያት ዴቢቴ ሙጫን ጉንደለቴ ጋፋው ጋሪግ ለሚለመጉቱ ገረ ኢየሩሳሌም ይተርጊቴ ይራ ኢየሩሳሌም እቲ አባሳ ብረር ገደሚን ቦደት ጥበቡ ሰለሞን ኢልማኮ የዴቲ ኡመታን ጋፋ ወልቤስሱቲ ኑቲ ሞቲ ለማንም ቡሉ አንተ ኤፍ ሙጫኬ ገረ ቢየኬት ዴቢሲ ገረ ቢየሳት ዴብስ ገረ ቢያ ሀደት ገልቺ ጀደን ጋፋ ከነት ጥበቡ ሰለሞን ሙጫሳ ከን ሀርከዱ ዋን ገልቺ ነው ይቹራ ታቦተ ጽዮን ፊ መጻፎታ ሄኖክ ራጀል ቀባኒ ሐመት ጥበቡ ሰለሞን እቲ በረይፈመን ከኔፊት ገረ ኢትዮጵያ አትርጌ ይቹራ መጻፈ ብቻ ነው ሶንታን መጻፈሰን ሂከኒ ወሬን በርሲሰን አቦታ ልወታ ይበሰዲ ወሊን ይበሰዲ ፍቁረ ሰደት ወሊን ገረ ኢትዮጵያ አትርገኒ ይቹ ወዳ አማ ማልቱ ዱፋጅረ ይቹ ገረ ኢትዮጵያ አትቲ ታቦኒ ዱፋጅራ መጻፍን ቁልቁሉን ዱፋጅራ አቦቲ ልቦታ ዱፋጅረኒ ኤኝቱ ፊዴ ጅራ ኢልማ ጥበቡ ሰለሞን ከንታይ ከሞቲቲ ኢትዮጵያ ትራ ንግስት ሳበራ ዳለተ ኤኙ ረጁር ሚኒሊክ ሰጀነሙ ላይ ጁር እና ቀዳማዊ ሚኒሊክ ሰጀልቀባ አንጀረሙ ሰሰኒ ላይ ጁር እና ኮኒ ረጋዳ ጀቹራ ኮኒ ረጋዳ ጀቹራ ይሄ መጽሐፍ ቅዱስ ወደ ኢትዮጵያ መምጣቱ አንድ መሰረጃችን ነው ሌላ መልከ ጻዲቅ ነው መልከ ጻዲቅ ኦሪት ዘፍጥረት ምዕራፍ 14 ላይ እናገኛለን ሁለተኛ የሙሴ ሚስት ሲፓራ አባቷ ዮቶር ኦሪት ዘጸአት ምዕራፍ 3 ቁጥር 1 ጀምረን ሙሉን ብናነበው እናገኛለን ማለት ነው ሙሴኒ ሃዲ መናሳይ ይደምቱ ኤኙ ጀረምት ሲፓራ ጀረምት እቹዳ ሃዲ መና ሙሴ ኤኙ ጀረምት ሲፓራኒ አባንሺ ኤኙዳ ዮቶር ጀራም ዮቶር ሞ ነመ ኢትዮጵያቲ ጀቹዳ ዮቶር ነመ ኤኙቲ ነመ ኢትዮጵያቲ ጀቹዳ ተመልከቱ ሙሴኒ እንተለ ኢትዮጵያ ከነ ነመቸ ኢትዮጵያ ከነ ራፉዱንሳ ሴሪ ኦሪቲ ኤሰሩፈ ጀቹዳ ገረ ኢትዮጵያ ሴኔ ጀቹዳ ከናፍ እንደውም ኦሪት ዘጸአት ምዕራፍ 3 ላይ ብታነቡ የሙሴ እህት እና አሮን በሙሴ ምን ሆነው ተቆጡ እንዴት ኢትዮጵያን ልጅ ታገባለ ጀረኒ ለከምቲ እንተላወረ ኢትዮጵያ ፎታ ጀረኒ ትጋፈሳን ትዱበተን እግዚአብሔር ተቆጣቸው ጀረ ዋቀዮ ለምጽ ይላን ሳርቆተ ጀረ እንዴ ማለፊ ሙሴ ረት ዋንንታን ይዱበታ ዋን ደፍጭ ለምን ሙሴ እቺ የኢትዮጵያ ልጅ እንዲያገባ የማን ፍቃድ ነበር የእግዚአብሔር ፍቃድ ነበር ማለት ነው ሙሴን አከ እንተላ ኢትዮጵያ ከነፎዱ እየመዋቀ የዋንቶሬፍ ሃቲማና ኦቡሌቲ ሙሴ ማርያም ጀቹራ ኦቡሌቲ ሙሴቲ ፊ አሮን አከሚቲን ሺፉ ተጀረኒት ይረት ተርማረመኒ ኒሃማታኒ ጋፈ ከነ ዋቀዮ ለምጽ ይላል ሳርቁተ ጀቹራ ማሪፍ ረት ዱበተን ይሬነት እና ይሄ ምንድነው መጽሐፍ ንቁልቁሉ ይሆንከን መጽሐፍ ቁልቁሉ ከሰሞ ሴሪ ኦሪቲ ኢትዮጵያ ኬሳ ከቱሪ ረጋኖፍ ታአጀቹ ሁለተኛ መስረጃችን ምንድነው በህገ ኦሪት ቀዳማዊ ምልክ በህገ ኦሪት ወይ ደግሞ ሴራ ኦሪት ከንጀኑ ቀዳማዊ ምልክ ከንጀኑ ኮነ ኢልማ የኞቴ ኢልማ ንግስት ሳባ ኮኒ ረጋዳ ጀቹ ጋፋች ደቀ መጽሐፉ ተከነወነ ከዚህ ከን ፊዴ ድፉ ረጋዳ ተቆፋሙ ንግስት ሳባን ይሮ ቢየሰን ደምተት እና ኢየሩሳሌም ደምተ ሰነቲ ኦጉማ ሳቋቹ ደምተ ይቹዳ ኦጉማን ሞማይን የመጀመሪያ ጥበብ ምንድነው ፍራ እግዚአብሔር ነው ፍራ እግዚአብሔር አምልኮተ እግዚአብሔር ነው ማለት ነው ከናፍ ጋፈ ገረ ሰለሞን ደምቱ ይማልፉ ደምተ ይቹዳ ጥበቡ ኦጉማን ሰለሞን ሞ ዋቀዩራን ሱራቹ አንተ ዋቀዩራን ከበጀቹ ዋቀዩራን ገለቲፈቹ አንተ ኢሰሰንራ በረቴ ርፍቴ ይቹዳ ተመልከቱ እንግዲህ ይቺ ነገስት ከጥበቡ ሰለሞን የተማሪዎቹን አምጥታ ኢትዮጵያ ውስጥ ተገበረች ማለት ነው ይሰማችሁ ነው በደንብ አዳምጡ ኢትዮጵያ ውስጥ ምን አደረገች ተገበረች
sirna waaqeffannaa, sirna ooriitiisan Musee irraa maannoo xababuu Solomoon irraa wanna agarte, wanna isa irraa baratte, wanna isa irraa hubatte fiddeet Itoophiyaa keessatti akka raawwatamullee taasistee jechuudha. Akka raawwatamu taasistee yookaan seera ooriitii fiddee dhufte jechuudha። አንዱ ይሄ ነው። ሌላ ለስግደት ወደ ኢየሩሳሌም መሄዳቸው ለስግደት ወደ ኢየሩሳሌም መሄዳቸው እነማን? የኢትዮጵያ ተወላጆች ወይም ደግሞ ኡመኒ ኢትዮጵያ ስግደት ይደፍገረ ኢየሩሳሌም ደምዩ ወጅዱ ከቧታ ቡቀና ሰዴት ለኮፍሰ ድግደም ይጃረትን ያርግነችሁ ቡቀና ሰዴት ለኮፍሰ ድግደም ይጃረትን ያርገን የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ እናገኛለን። ተመልከቱ። ይሄ ምንድነው? ለስግደት ወደ ኢየሩሳሌም መሄዳቸው። ይሄ በዚህ ምዕራፍ ላይ ምን እናገኛለን? የኢትዮጵያ ጃንደረባ የተባለ የኢትዮጵያ ጃንደረባ የተባለው ወደ ኢየሩሳሌም ለስግደት መሄዳቸው ገረ ኢየሩሳሌም ደመኒት ንሰገዱ ቱሬ በዓለ ፋሲካን ያከብሩ ነበር ማለት ተመልከቱ። ከናፍ የኩንኩን ማን ይለች መጽሐፈ ቁልቁሉን ማለከተው ደቹረ መጽሐፍ ቁልቁሉን ኢትዮጵያ ኬሰ አከዱፊ ስርኒ አምልኮ ስርኒ ዋቄፈና አንጠበው ሰለሞን ራዶፊ ሰንሰለተ ሳው ዱአዳን እንኩቲን ክርስትና ነው ሰንሰለን እሺ አድህንጽትን ኢትዮጵያ ኬሳ አከቶርታ ከኢትዮጵያ ኬሰት ጅራተማ ቱሬ አገርሲሰች። እንግዲህ ይሄ የኢትዮጵያ ጃንደረባ የተባለው የንግስቲቱ ቀኝ እጅ ነው። የሮሰንቲ ሞቲቲ biyya bulchaa turte kan jaandarabaa jedhamu kunis maaniidha aangoo qabaa jechuudha. Baalasilxaana ture jechuudha. Gaafa inni sigdatiidhaaf gara Yerusaalem deemutti saragallaa kophaa isaati miti kan deeme. ብዙ ሰረገላዎች አሉ፣ ብዙ ሎሌዎች አሉ እና namoota baay'ee ta'aniit gara Yerusaalem deeman. Hubadhaa ክርስትናን akkamittiin gara Itoophiyaa akka dhufe, macaafni qulqulluun akkamittiin gara keenya akka dhufe, waaqayyoon Itoophiyaa akkamittiin biyya amantaa biyya waaqayyoodhaan sodaattu akka ishiin taate asirraa kaa'aa jechuudha. እና yeroo sanitti የኢትዮጵያ ጃንደረባ kun gara san gaafa deemutti waaqayyoon eenyuun ergeef jechuudha. Hawaariyaati keessa duuka bu'oota 12 keessa hawaariyaa Filiphoosin gara isaatti ergeet namichi tokko Itoophiyaadhaa dhufaa jira waan ta'eef deemi namicha kana cuubii barsiisii itti himito amantaa kana ወንከን ደግሞ አመንታ በረከኩ ሐራ አዲስ ኪዳንን እምነት ምን አድርጋለሁ እንዲስፋፋ አድርጋለሁ። ወበዳ ጋፋ ከነቲ የኢትዮጵያ ጃንደረባ ከንጀረሚ ኩኒ አመንታ ስርኒ ኦሪቲ ወደሞ ሰርኒ ልቦና ኢትዮጵያ ከሰኒ ቱሬ እንደውም ጃንደረባን ኮማል ረከት ቀበቴ ቱሬ መጽሐፈ ኢሳይያስ ወንጌል ኢሳይያስ ዱቢሳቲ ቱሬ ይረ ማለፊ መጽሐፈ ኢሳይያስ ከነ ኤሰፉ ለወጀኔ የሮሰንት ጥበቡ ሰለሞን ከድልማሳ ምንልክፍ ከን እኒ ፍራቴ ገረብያ ሰኒ ይችላል ከነ ዱቢሳቲ ገረ ኢየሩሳሌም ዲመቲ ቱሬ ጋፋ ዱቢሱቲ ፊሊጶስ ማይደን አሁን የምታነበው ነገር ትረዳለህ ወነ ዱቢሳ ጀርቶ ከነ ሲፍ ገላ ጀደን የሚያስረዳኝ ሰው ከሌለ እንዴት እረዳለሁ? ነምኒ ነበርሲስ ወንዝራ አከሚቲን እንበረዳ አከሚቲን ቤኩ ደንዳ አከሚቲን ሁበቹ ደንዳ ጀደን ጋፋ ከነ ፊሊጶስ ሂኬት በርሲሴ ቱረ ወንጌልን ለማወቅ ቱርጋሚ ያስፈልገናል። ወንጌልን ለማወቅ መምህራንን ያስፈልገናል ማለት ነው። በርሲሶተ ነው በርባጭሳ የቹ ወሬን መጽሐፍ ሂከኒ ወሬ ነው በርሲሰ ንትይመኑ በርባጭሳ የቹ በራሳችን ምን ማድረግ አንችልም መተርጎም አንችልም ማለት ነው። እና ሰምቦደ ፊሊጶስ መጽሐፈ ከነ ሂከት ይሰበርሲሴ የቹ ከዛ በኋላ ምን አለ ኢትዮጵያ ጃንደረባው እንዳልጠመቅ ምን ይከለክለኛል? አከንን ጮጳምኒ ማልቱ ነደው ወራ አከንን ጮጳምኒ አከነ መንታ ክርስትና ከነን ፉደን ማልቱ ነገደው ወራ ጋፋ ጀሩንቲ ካመንክማ መጠመቅ ትችላለህ የጀደን ፊሊጶስ ዮአመንተ ማልተውን ይደንዲስ ጮጳሙን ይደንዲስ አጀደን ከነ ቦደ የኢትዮጵያ ጃንደረባ ምን ሆነ ተጠመቀ። አዲስ ኪዳንን ተቀበለ ማለት ነው። አዲስ ኪዳንን ተቀበለ ኩንሞ ሆም ነው ጀቹ ወፍታ ከኝ ኢየሱስ ክርስቶስ ገረሰሚት እርገውል በሄ ሞረት ወደ ሰማይ ካረገ በኋላ ለሐዋርያት ጳራቅሊጦስ አፉሩ ቁልቁሉን እርገቡ ኤፊ ቦደቲ ጃሜ ከፋት ጁ ጀሰገል አቦቲን ቶኮ ጀሰገል ጅራ አቦቲን ቶኮ ሞ ጃጃ ጀሮች በዚህ አካባቢ ዙሪያ ነው እንግዲህ የኢትዮጵያ ጃንደረባው
ጥምቀትን የተጠመቀ ወይ ደግሞ አዲስ ኪዳን የተቀበለ በዓመተ ምህረት ስናይ ደግሞ በ34 ዓመተ ምህረት ይላል። አመንታን በረከኩ ሀራ kan Itoophiyaa seeni waggaa meeqatti jechuudha? waggaa 34tti jechuudha. waggaa 31 ዓመተ ምህረትtti gara Itoophiyaa seeni jechuudha. ስለዚህ ምንድነው ማለት ነው? ኢትዮጵያ ከኢየሩሳሌም አትተናነስም ማለት ነው። ወበዳ waggaa 33 fi ji'a 3 waggaa 33 fi ji'a 3 gooftaa keenya Yesuus Kiristoos dachee kanarra ture jechuudha. እነሱን አስተምሮ መክሮ ከሞተ በኋላ ሞትን ድል አድርጎ ከተነሳ በኋላ ዱዓን እርጋ ከኤቦደት አንዳንድ ትምህርቶችን አስተምሯል። ጸሎተ ኪዳንን አስተምሯል። ጸሎተ ቅዳሴን አስተምሯል። እና ሰምቦደ ጋፋ ጎፍተን ገረሰ የሚደረጉ ጃጃፋ ሰልገፋ ከሰቲ የኢትዮጵያ ጀንደረባ ኮን አያና ጳራቅሊጦሲ ሰገዱ ደፍገረ ኢየሩሳሌም ጋፋ ደሙ እነኒ ጮቃሜ የቹራ ከዛ በኋላ አመንታን ግኝ ኦርቶዶክስ ገራም ነፍተ የቹራ ወጋ ሱዶም ያፍሪት ገረ ኢትዮጵያ ዘይኔ የቹራ አዲስ ኪዳን ተመልከቱ። እግዚአብሔር ይቻገድን ይወዳታል ማለት ነው። አመንታን ክርስትና ከተቀበለች ክርስቶስ እንዶ ከከምቦቴ ከኢየሩሳሌም ጋር እኩል ነው ማለት ነው። ወልቅጠ የቹራ ጂኦታ ሰገል ብቻ ወልጫልት የቹራ ጂኦታ ሰገል ቆፎ ወልጫልት የቹራ እና እነዚህ መጽሐፍ ቅዱስ አሁን ደግሞ ሐዋርያ ፊልጶስ ለዚህ ለዘልጀረባ ምን ሰጠ? የአዲስ ኪዳን መጽሐፎችን ሰጥቷል ማለት ነው። ሌላ የሚበሉትና የማይበሉት እንስሳዎች ናቸው። አሁን የመጽሐፍ ቅዱስ በኢትዮጵያ እንዴት አልገባም? ሴራ ኦሪቲ ሴራ ሙሴን ፉደኔ ኢትዮጵያን ዋንብራታ መለካት ወርቴ ወሬን ጀነኒፍ መልስ ይሆንልናል። አሁን የሚበላይና የማይበሉት ነገር እንስሳዎች አሁን ወከኘፍ በረከኩ ሀራ ከይሰት ኩኒ ሃኛተም ኩኒ ህኛተም ከንጀሩ ጅራ እንጅሩ የቹር አሁን በአዲስ ኪዳን መጽሐፍ ውስጥ አህያ ይበላ፣ ፈረስ ይበላ፣ በሬ ይበላ፣ ግመል ይበላ የሚል የለም ማለት ነው። ዮና ኛተሙ ሆላና ኛተምቱ ሀሬ ፈርድ ኛተም ከንጀሩ በረከኩ መጽሐፈ ከኩ ሀራ ከይሰት ከንበሬ ፈምንጅሩ የቹር ግን ምንድነው የብሉይ ኪዳን መጽሐፋት ግን ምንድነው የሚለው? የሙሴ ህግ ግን የሚበላና የማይበሉትን ለይቶ አስቀምጧል ማለት ነው። ከነጀቹንም ማለፊዳ የሚበላና የማይበሉትን ተቀመጠ ማለት የሰፍድ ኢትዮጵያኖች ለ1000 ዓመት ያክል የኦሪት ህግ ምን ሆነ ማለት ነው? በኢትዮጵያ ውስጥ ሲፈጸም ኖሯል ማለት ነው። ወጋሜ ይቀፍ ወጋ ኩመቶኮፍ ሴሪ ኦሪቲ ኢትዮጵያ ከሰት ራወተማ ቱሬ የቹር ኦሎኒ ቀለመኒ አርሳ ዲያቻ ቱረኒ ሰንጎትን ቀለመኒ ታርሳ ዲያቻ ቱረኒ ወሬኛ ተመንፍኛ ተምን ያደማ ቱረኒ ታቦኒ ሴራ ኦሪቲቲ ስርኒ መነቁልቁል ኡፈና ቦቲ ሉቦታ ከን ሴራ ኦሪቲ ረዱፌ የጽላት አቀራረጽ ሴራ ኦሪቲቲ እና እነዚህ ምንድናቸው? የኦሪት ህግ በኢትዮጵያ ውስጥ ሲፈጸም መኖሩን የሚያስረዳን ነው ማለት ነው። ሌላ የሰንበት አከባበር ስርዓት አከሚቲን ሰንበት ከወጀሙ ወቀቀው አሁን ሰንበት እናከብራለን ነገራችን ውስጥ ይሄ ሰንበት እንዴት ይከበራል? ሰንበት ማክበራ እንዳለብን አክብር ሰንበት እኒ ሴራ ዋቀዮ ኩርነን ከሰት በሪፈሜ ጆ ኢትዮጵያ ከሰት ተራወተማ ቱሬ ጀቹር ኢትዮጵያ ከሰት ተራወተማ ሰንበት ከበጀማት ቱሬ ጀቹ እርግጥ ለ1000 ዓመታት ያክል ሲፈጸም ህጉ ሲጠበቅ የነበረ ሲከበር የነበረ ሰንበት ቅዳሜ ነበረ። ቅዳሜ የመጀመሪያይቱ ሰንበት ቅዳሜ የወንገን ሰንበተ ዱራ ይሰጀኑ ኮኒ ኢትዮጵያ ከሰት ከበጀማ ቱሬ ጀቹ እሁድን ጊዜ ሆጂ ቱሬ ጀቹር እና እዛ በኋላ ጌታ በሰንበተ ክርስቲያን የሚለው ደግሞ ጌታ የተጸነሰበት የተወለደበት ያረገበት ከሞት የተነሳበት ጳራቅሊጦስ የላከበት ደብረ ዘይትን የፈጸመበት እና እነዚህዎች በሰንበተ ክርስቲያን ስለሆነ ሰንበተ ጉዳ ያንጀንኩንሞ ሰንበን ለትዩ ያከበጀሙ ጀረሜት ኢትዮጵያ ከሰትሞ ወሰነሜ ጀቹ እና ከዛ በኋላ ነው በኢትዮጵያ ምድር ላይ ሁለቱ ሰንበታት ሲከበር እስከ ዛሬ ደርሷል ማለት ነው። ሌላ ስርዓተ ግርዘት ነው። ስርዓተ ግርዘት አሁን ስርዓተ ግርዘት የተሰጠ ለማን ነው? ለሙሴ ነው። ማን ነው? ይቅርታ ለአብርሃም ነው።
ለአብርሃም ነው። አብርሃም ጋፋ ሃይዛቦታ ከሰት የርገሜት በሃይዛብ ምድር ላይ እኔ ዘሪን አበዛለሁ ያንተ ዘርና የዛኝ ዘር እንዲለይ ልጆች ይገረዙ ጀሬት በእኔና ባንተ መሃል የግርዘት ቃል ኪዳን ይቀመጥልን ስርን ግርዘቲ ሀታሲፋ ሞጀረን የሮሰንቲ ስርን ግርዘቲ አከጮበት ከነመ ይቾዳ የጥምቀት ምሳሌ ነበረ ነምኒ እንገረዘምኒ ዘሪ አብርሃም ከይሰት ለካሙ እንደንዳማን ይቾዳ እስራኤሎች ሁሉ ምን ይሆን ነበር ይገረዙ ነበር ማለት ነው ነሞኒ ሁንዱም ትዩ ጆለን ዲራ አላተኒ ጉያ ሰደቲት ማልቶ ይቾዳ እንገረዘሙ ይቾዳ ግርዘቲን ሱን አከማለት ለካማ ቢዘ አከጮበት ለካማ ቢቾዳ ግርዘት የጥምቀት ምሳሌ ነበረ ለአብርሃም የተሰጠ ቃል ኪዳን ማለት ነው እና ይሄ ግርዘትን በኢትዮጵያ ውስጥ ምን ሲሆን ቆይቷል ሲፈጸም ቆይቷል ማለት ስርነ ግርዘት ይኩኒ ኢትዮጵያ ከሰጥስ ራወተማት ይቱሬጀቹ እንግዲህ በአዲስ ኪዳን ግን የለም አለ እንዴ በረከኩ ሐራ ከሰጥ ያልተገረዘ መንግስተ ሰማያትን አይወርስም የሚላል የለም ካንንገረዘም ሞቱማ ወቀዩ ዳሉ እንደንደው ከንዘሩንዘሮቹ አሁን ነገር ግን ግርዘቱ ይፈጸማል ስርዓተ ግርዘት የሚፈጸም ወይ ደግሞ ክታና ይሰጀርሞት ክታና ከኒሮታችሁ ዘርነ ክታና ኩን ጋፈራወተም ገሩ ማለንተው ጀቹራ መንግስተ ሰማያትን ለመውረስ አለመውረስ ሳይሆን የስጋ ንጽህና ነው ማለት ነው ቁልቁሉማ ፎኒቲ ይፈማለ ሞቱማ ወቀዩትን ዳሉ ዳፍ ሚቲ ጀቹራ ከናፍ ስርዓተ ግርዘቲን ኩን የሰዱ ፌታዳ ከንጀረም ኮቴ ሴሪ ኦሪቲ ኢትዮጵያ ከሰቲ ወጋ ኩመቶኮፍ ማልታት ዱረቹራ ዴምሲፈማቲ ቱሬ ጀቹራ ከናፍ የግርዘት ስነ ስርዓት ደግሞ በምን ተቀየረ በጥምቀት ተቀየረ ማለት ነው ከናፍ በራከ ቋራ ከሰትሞ በከግርዘቲ ጩጳቱ ታስፋይ ሜጀቹ ያልተጠመቀ ያላመንን ያልተጠመቀ ምን አይሆንም መንግስተ ሰማያትን አይወርስም ዳግም ያልተወለደ ያለ ዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር አስተምሯል ማለት ነው ለንጮጳም ነፊከል ነምኒ ለመቶ ይሆን ደለኒ ሞቱማ ወቀዩ ዳሉ እንደንደው ከንዘሩ በሬፈም ይዝራጀቹ እነዚህ ነገሮች ምንድናቸው መጽሐፍ ቅዱስ በኢትዮጵያ ውስጥ እንደቆየ መጽሐፍ ንቁልቁሉኒ አኩመ ኢየሩሳሌም ኢትዮጵያን አመንታ ኦርቶዶክስ ያከታት አማ ሃይማኖትን ብራከ ከሰን ዝሬ ሴራ ኦሪቲ ረጀል ቀብዴ ህገ ልቦና ረጀል ቀብዴ አካ ማርጎቻቱ ቱርቴ ዋቀዩ ነገርት ይፈቻት ቱርቴ ይችላል ዛሬ ማለት አይደለም አቦቲን ጋራ ጉባራት ባሪ ቱሉ ረት ባኒ ሙከ ጀለታኒ ስርነ ዋቀፈና ኮን ያን ጊዜ ነበር ማለት ነው አነክ ሙሴ ፋን ጋፈ መስዋዕት ዲሰን ጋራ ጉባራት ቱሉ ረት ለባኒ ይሰን ለገፋ ቦኒ ሙከ ውዳ ጀለፋታኒ ይችላል እና ወንቶንሱን አምልኮ ቱረን የሮሰን ይብየቱ ግን አሁን ምን በአዲስ ኪዳን ተቀየረ የጋራ ጉባባውን ሙከዘለ ደሙ ቢሻምቡን ለጥምቀት ነው ጋራ ጉባባውንሞ ቤተክርስቲያን ምሳሌ ሆኗል ማለት ነው እና አሁን ምንድነው አሁን ደግሞ እንደ ባህል ይቆጠራል ማለት ነው አካአደት ለካው ማለት ንሱን አካመንታት ለካው ይችላል ለገቦኒ ዋቀፈቹን ቱሉረባኒ ዋቀፈቹን እንደንዳሙን አሁን እንደ ባህል ነው የሚቆጠረው አካአደት ቱፊት ለካው ማለት አካመንታት ለካሙ ጀቹና ግን በፊት ከየት መጣ ካል ነው የኦሪት ህግ ነበር ማለት ነው አንዱ ይሄ ነው ሌላ በህገ ወንጌል ኢትዮጵያ ጀንደረባ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ መጽሐፍ ቅዱስ በኢትዮጵያ ምንድነው መስረጃችን ነው ማለት ነው ግልጽ ነው ይሄ መስረጃችን ነው ማለት ነው የኢትዮጵያ ጀንደረባ ክርስትና መቀበሉ አመዋሰድን ስኒክን ምጽፉ ልጆች ጆለም በሪፈቻ ጅርተን በሪፈቹን እንደሰን መጽሐፍ ቅዱስ በኢትዮጵያ ከንጀረው 3 መስረጃዎች አሉ ንቶኮፋ የንግስት ሳባ ንግግር ነው ለመፋንሞ በህገ ኦሪት ቀዳማዊ ምኒልክ ሂዳ ሰደፋንሞ በህገ ወንጌል ኢትዮጵያ ጀንደረባ ነው ማለት ነው እነዚህ 3ቱ ምንድናቸው መጽሐፍ ቅዱስ በሀገራችን በኢትዮጵያ እንደነበረ አመንታንከኝ ኦርቶዶክስ ተዋህዶ ኢትዮጵያ ከሰት ማለካታ አቲ ቱርቴ አካ ኢትዮጵያን አመነቻቲ ቱርቴ ዋቀፈቻቲ ቱርቴ ነው ቲማዲቹ ሶስተኛ ምንድነው ያልኳችሁ የኢትዮጵያ ጀንደረባ ክርስትና መቀበል እንግዲህ በቀድሞ ክፍል ትምህርት ላይ የኦሪት እምነት የአይሁድ ሃይማኖት ንግስተ ሳባ አማካኝነት ወደ ሀገራችን እንደገባ ተመልክተናል
አይደለ? የክርስትና ወደ ሀገራችን መግባት በተመለከተ ግን ራሱን የቻለ ታሪክ አለ ማለት ነው። ጀልቀባ ማይማን ይላል ስለ ንግስት ሳባ ንግስት ሳባ ዋይ ቀዳማዊ ምኒልክ ኢሳን ኩኒ የአይሁድ ሃይማኖት ወይ ደግሞ የኦሪት እምነት የአይሁድ እምነት ይላል አመንታ ወራ አይሁዶታ ይንከንሞ አመንታ ስርነ ኦሪቲ ከራ ንግስት ሳባት ፊ ከራ ቀዳማዊ ምኒልክን አካ ኢትዮጵያ ከይሰገለ ላለ ጅራ ጀቹዳ አሁን ደግሞ የኢትዮጵያዊ ጀንደረባ ክርስትና መቀበል አመንታን ኦርቶዶክስ ይወክደሞ አመንታን በረከኩ ዋራ በሪ አራራ ኢትዮጵያ ከይሳ አከምትንገለ ይሰጀሩ እንግዲህ ንግስት ሳባ ወይ ደግሞ ንግስት ሳባ ከንጀኑ ቀዳማዊ ምኒልክ አንስቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከተወለደ ዘመን ድረስ በሀገራችን 67 ነገስታት ነግሷል። ስንት ነገስታት ነግሷል? 67 ነገስታት ወዳ በራ ቀዳማዊ ምኒልክ ወይ ደግሞ ከንግስት ሳባ ጀምሮ በራ ንግስት ሳባ ተራጀል ቀቤት ንግስት ሳባ ተኮ ጀዴ ቀዳማዊ ምኒልክ ኢልመሼ ቹለ ኢልመሼ ኢሳ አባን ጥበቡ ሰለሞን ጀረሙ ራት ጀልቀቤ አመ ጎፍታ ከኝ ኢየሱስ ክርስቶስ ዳለቱት ሞቶታ ሜቀቶ ነገሰ ቹለ በየ ኢትዮጵያ ረት ሞቶታ ጃተሚ ቶርበቱ ነገሰ ቹለ እንግዲህ በዘመኑ 982 አመታት ይሆናሉ ማለት ነው። በረድ በሰገሊፊ ሰዴተ ሚለም ወይም በቃ በግምት 1000 አመታት ያህል ማለት ነው። እንግዲህ ክርስቶስ በሚወለድበት ጊዜ የኢትዮጵያ ንጉስ ባዜን ነበር ወይ ደግሞ በአጠቃላይ ኢትዮጵያ ያስተዳድረው ለ17 አመታት ነው ማለት ነው። እኛ ነምቺ ባዜን ጀረሙ ኮኔቾን ባዜን ከንጀረሙ ኮን የሮ ጎፍተ ከኝ ኢየሱስ ክርስቶስ ዳላቱ ዘኔት ኢትዮጵያን ቡልቻቲ ከንጀሩ እኛ ረመንዝን እንጀዳይ ነምቺ ባዜን ጀረሙ ኮኔቾን ኢትዮጵያ ነው ጋሚ ከቡልቼ ወጋ ኩዳ ቶርባ ቡልቼ ለ17 አመታትን ኢትዮጵያ ሲያስተዳድር ቆይቷል ማለት ነው። ወጋ ኩዳ ቶርባ ኢትዮጵያ ቡልቻቲ ቱሬ ይችላል። እንግዲህ በአጠቃላይ ኢትዮጵያ ያስተዳደረ 17 አመታትን ነው ማለት ነው። ባዜን በነገሰ 8 አመቱ ነብዩ ዳዊት የተርሴስና የደሴት ነገስታት ስጦታ ያመጣሉ፣ የሳባና የአረብ ነገስታትም እጅ ማንሻ ያቀርባሉ፣ ነገስታት ሁሉ ይሰግዱለታል ብሎ መዝሙረ ዳዊት ምዕራፍ 71 ላይ ዘምሯል ማለት ነው። ወበዳ ፋርፈና ዳዊት ቦቀና ቶርባተሚ ተኮ ለኮሰ ሰገል ያመቁዳኒ ትረት ዋና ከዚህ ዶ ፋርፈተ ይቹራ ባዜን ከነገሰ በ8 አመቱ ሞቲቺ ባዜን ጀደሙ ኩ ኢትዮጵያ ረት ነገዜ ወጋ ሰዴት ጋፈ ጉቱ ቁልቁልች ዳዊት ማልጀዴ ፋርፈቴ የሳባ የተርሴስና የደሴቶች ነገስታት ስጦታ ያመጣሉ፣ የሳባና የአረብ ነገስታትም እጅ ማንሻ ያቀርባሉ፣ ነገስታት ሁሉ ይሰግዱለታል ብሎ መዝሙር ዘመረ ማለት ይሄ ምንድነው? ሰባ ሰገል ወሬንጀ ነው ዘኔ ይችላል ጎፍተከኝ ኢየሱስ ክርስቶስ በተላሚትና ዳለተ ጅሩሰን ሞቶን ሶንሰሪን ማልጎደን ይፈጭው እጅ ማንሻ ሰጥቶ ነበር አይደለ? ልደት ላይ ተምራችኋል። ባለ ልደት ላይ ወይ ደግሞ አያና ያላችሁ ጎፍተ ትረት ሰባ ሰገል ወሬንጀ ነው ዘን ሞቶን ይሰሪንዙኒ ማልጀን አርሳ ዮንከንሞ ከና ማን ዋቀዩ ይተፈከከና ወርቅ ከርቤና ኢጣን እንዳመጡለት እጅ ማንሻ ከና ቤተልሔም ትፉደኒ ፈቀደው በኮከብ ተመርቶ ኡርጂ ሰኒን መራማቲ አርሳ ከና ከዲሰን ኤኝቱ ትንቢት ዱበቴቹ ኤኝቱ ራጂ ዱበቴቹ አባከኝ ሁሉ ዳዊት ራጂ ዱበቴቹ ፋርፈናሳ ቶርባተሚ ተኮ ለኮስ ሰገል ያንገሰዲት ረተቹ እንግዲህ በተናገረው መሰረት የይሁዳ ክፍል የምትሆን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። በዛን ጊዜ ጥበበኞች ሰዎች ከምስራቅ መጡ። ወደ ቤት ገብቶ ሕፃኑን ከናቱ ጋር አይቶ ከፈረስ ከሰረገላ ወርዶ ሰገዱለት። ሳጥኖቻቸውም ከፈቱ፣ ኮረጆቻቸውም ፈትቶ ወርቁን ዕጣኑንና ከርቤውን ግብር አገቡለት ነው እንጀራ ወንጌል ማቴዎስ ቦቀና ለማ ለኮሰቶኮ ለኮሰቶኮቲ hangi kudha tokko irratti ni arganna jechuudha. Wadda kun amma maal agarsiisa jechuudha? Mootota sadeensan keessaa inni tokko mootii Itoophiyaa akka ta'e nuuf ibsaa jechuudha. Mootii Itoophiyaa akka ta'e. ቅዱስ ማቴዎስ እንደጻፈ ጌታችን ኢየሱስ ክርስቶስ በቤተልሔም ተወልዶ ሳለ ወርቅ ዕጣንና ከርቤ ገበሩለት። ሶስት ነገስታት መካከል አንዱ የኢትዮጵያ ንጉስ ባዜን እንደነበረ ይተረካል ማለት ነው።
Sinigalaa jira እየተረዳችሁት ነው ወዳ አማ አመንታን በረከኩ ሀራ ዮንከንሞ ጎፍታ keenya ኢየሱስ ክርስቶስ erga dhalateen boodatti ክርስትናን gara Itoophiyaatti akkamittiin akka dhufe isa sanbarachaati jirra jechuudha. Isa sanbarachaati jirra jechuudha. Kana keessatti abbaan keenya qulqulluu Daawit faarfannaa isaa irratti faarfateera. Mootonni siif sagadanii ijjimaanshaa yookiin immoo sixoota siif kennanii kan jedhu faarfatamee jira jechuudha. Timbiitira qorraajiidhaan dubbatamee jira. Wangeela Maatiyoos boqonnaa 2 irratti immoo maal jedha? Boqonnaa 2 irratti ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ሳለዳ ጎፍታ keenya ኢየሱስ ክርስቶስ ቤተልሔምtti dhalatee gaafa jirutti mootonni sadi maal kennaniif jedha ixaana warqeedhaa fi kerbee fuudhanii fi ijjimaanshaa yookiin sixoota kennanii fi nuun jedha. Mootota kana sadeen keessaa yookiin immoo warreen abbaa ogummaa jedhaman sadeen kana keessaa tokko eenyudha jechuudha. Mootii Itoophiyaa akka ta'e maqaan isaa eenyu jedhamsin jedhee maqaan isaa Baazeen jedhama jechuudha. Baazeen jedhamu kun isaan sadeen keessa isa tokko akka ta'e አባን keኛ ቁልቁሉ ማቴዎስ ነው በሬሰ ጅራችሁ ነብዩ ኢሳይያስም የግመሎችን ብዛት የሚዲያምና የጌፈር ግመሎች ይሸፈኑሻል ሁሉ ከሳባ ይመጣሉ ወርቅና ዕጣንን ያመጣሉ የእግዚአብሔር ምስጋና ያወራሉ ጅሬት ኢሳይያስ ቦቀናጃ ለኮሰ ጃራትስ ትንቢት ዳንበሬፈም ጅራችሁ ኩንሙ ማንኒዳ ነሞኒ ኩነ ኢትዮጵያ ተውሳኒ ባዚን ነምጭ ጅራው ኩኒ ሞት ኢትዮጵያ ተውሳ ኢትዮጵያ ኬሳ ገረሰን ደሙሳ አቀምቲን ቤክና ኦሬንጅ ረይሞ ኢሳይያስ ቦቀናጃ ለኮሰ ጃራት ነው በሬሰ ጅራችሁ ኢሳይያስ ቦቀናጃ ለኮሰ ጃራት ኑፍ በሬሰ ጅራችሁ የግመሎች ብዛት የሚዲያምና የጌፈር ግመሎች ይሸፍኑሻል ሁሉ ከሳባ ይመጣሉ ሳባ ደግሞ የማናት የኢትዮጵያ ንግስት የመጀመሪያ ንግስት ነበረች ማለት ነው እና አከሰቴን ቤተልሔም ትደመኒ ጋፋ ጎፍታና ለተጀሩሰሌ ሲጦታ ወሬን ከነን ኬሳ ኢትዮጵያን እሺተው አከታቴ አስመራን በሩቃም ነው እንግዲህ ስለዚህ ኢትዮጵያ ክርስቶስን ያወቀችና መባ ማቀረብ ልደቱን ያከበረችው ከተወለደ ጊዜ ጀምሮ በንጉሷ አማካኝነት ነው ማለት ነው እና በየኬኛ ኢትዮጵያ ወፍታ keenya ኢየሱስ ክርስቶስን kan beekte isaaf kan sagadde kennaa kan dhiyeessiteef hoomi jechuudha dhalatee Beetlehemitti karaa mooticha Baazeen jedhamu kanaan isa kanarraanii jechuudha እንግዲህ ሌሎች ደግሞ የጴንጤቆስጤ ዕለት ሐዋርያት ወይ ደግሞ ጴንጤቆስጤ ከንጀረሙ የጳራቅሊጦስ በዓል ማለት ነው ዕለት ሐዋርያ ጴጥሮስ አስተምሮ ካጠመቃቸው ከሶስቱ ሺህ መካከል በኦሪት እምነት መሰረት ለስግደት ከሄዱት ኢትዮጵያን መካከል ጥቂቶች አምኖ ተቀብሏል ማለት ነው ወዳ እንከምብራ ይሮ ቁልቁሉ keenya ሐዋርያ ጴጥሮስ አኩማ አፉሪ ቁልቁሉም ቡኤፍሰኒም አፉሪ ቁልቁሉም ቡኤፊ ማርጎለን ለለበ ጀልቀበምቲ ስብከቲ ደባን ጋፋ ከነት ወቶኮ ነሞተ ሜቃ መንሲዘን ጳራቅሊጦስ ከወረደላችሁ ወይ ደግሞ አፉሪ ቁልቁሉና ከመቡኤፊ ሞለት ጋፋ ለለበት ዲበን ሲያቶኮኒ አመንቶተ ሜቃ መንሲዘኒ ነሞተ ሜቃ መንሲዘኒ ጮባን ነሞተ ኩማ ሰዲየት 3000 አሕዛቦችን ምን አድርጓል አጠምቋል ማለት ነው ከነኬሳ ከ3000 ሰዎች ውስጥ የኢትዮጵያ ሰዎች እንዳሉ ይናገራል ማለት ነው ነሞተ ኩማ ሰዲን ከነኬሳ ስግደት ይዳፍ በዓለ ፋሲካ አከበሩ ነው ገራ ኢየሩሳሌምቲ ወራ ባንኬሳ ኡመን ኢትዮጵያ ለጥ ቄኛና ካስኬሰ ጅራን ማልጎደቹ ነው ዱበታቸው እንግዲህ ሉቃስም ግን ስለ ኢትዮጵያኑ ሳወሳ የቀረው ስለ ቁጥራቸው ማነስ ይባላል እንግዲህ ሉቃስ በወንጌሉ ላይ ጽፏል ያን ጊዜ ሐዋርያ ጴጥሮስ ያጠመቀው ሰዎች ወስጥ ወይ ደግሞ ቁልቁሉ ጳውሎስ ኡመቶታ ጩቤሰን ኬሰቲ ብየ ሳኒቴ እቺ ጀራ ገሮ ብየ ኢትዮጵያን ተጭስነ ኩኒ ማሊፍን ተጭስነ ጀርናኒ ከጥቄኛ ሳይተራንከን ከይ ጥቄኛ ዋንታኒፍ ጥቆ ዋንታኒፍ ኢንሳን እንበሬ ስለበሬ ኡመን ኩና ካቲ ከሰ ድሩ ማልቴ ድረጅር ቤከም ለዚህ ነው ቅዱስ ዮሐንስ አፈወርቅ በስብከቱ ወቅት ሲገልጽ የጴጥሮስን ትምህርት ኢትዮጵያውያን ተረዱት በማለት ጽፏል ማለት ነው በሩምዘ ጴጥሮስ
ummanni Itoophiyaa taradda'aniiru, hubataniiru, beekaniiru, kanaaf cuuphamaniiru nun jedheet beekan mana ክርስቲያና keenya ዮሐንስ አፈወርቄ አከስ ጀዴ ነው ፍዱበቴ ይችላል። በዚህ መሰረት ኢትዮጵያን ወደ ሀገራችን እንድትመልሱ የክርስትና ዜና ለሀገራችሁ ህዝብ ሲያሰሙ አልቀረም ማለት ነው። እርገ ኢየሩሳሌም እንዴቢያኔ ቦደት አመንታ ከነ ኢትዮጵያ ከሰት ማልጎቻ ቱረንጅ በበልሳት ቱረን በርሲሰት ቱረንጅ ሴራ ኦሪትራ በራ አራራት በረከኩት በረወንጌለት ጅጅራት ቱረን ለዛ ነው የሐዋርያት ምዕራፍ 8 የሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 40 ላይ ተዘርዝሮ አለ ማለት ነው። እንግዲህ እንደምንመለከተው ቀደም ሲል በ30 ዓመተ ምህረት በ34 ዓመተ ምህረት በኦሪት እምነት መሰረት ለስግደት ኢየሩሳሌም ደርሶ ሲመለስ ጋዛ አካባቢ በፊልጶስ አስተማርነት አምኖና ተጠምቆ ወደ ሀገሩ የተመለሰ የንግስት ህንድኬ ጃንደረባ የክርስትና ዜና በቤተ መንግስትና በአካባቢ አሰምቷል ማለት ነው። ይሄ ደግሞ ምንድነው? ይሄ ጃንደረባው ነው ማለት ነው። ነብቺ ጃንደረባ ጀረም የኢትዮጵያ ጃንደረባ እንጀን ሆነ ጃንደረባ ማለት ያላገባ ማለት ነው። ያላገባ በድንግልና ያለው ከንምፎኔ ድርቡማ ደን ከንጅሮ ይችላል ጃንደረባ ሂገንሳ ይችላል እና ነምቺ ኩኒ ምን ነበር የህንድኬን ይሮሰንቲ ህንዴኪ ከንጀረሙ ኢትዮጵያን ቡልቻቲ ቱሬ ይችላል ይሮሰንቲ የሱ ጃንደረባ የነበረ ወይ ደግሞ የሱ አገልጋይ የነበረ ወጀታሳ ይሰጀለት አንጎ ዳን ከኖጀቱ ከራይኙቲን ከራ ፊልጶስን ጮጳሜ ይችላል ኢዶ ማል ጀረምት ኢዶ ጋዛ ጀረምት ተችላል ኢዶ ጋዛ ጀረም ኩኔ ሰችላል ኢዶ ኢት ፊልጶስ ኤኙን ጮቤ ይችላል የኢትዮጵያ ጃንደረባ ከናን ኢዶ ኢት ጮቤራ ይችላል ዶንኮን ኢዶ ጋዛ ጀረም ከናት ይችላል እና ከዛ በኋላ ነው እንግዲህ የኦርቶዶክስ ተዋህዶ ወይ ደግሞ አመንታን ክርስትና ኢትዮጵያ ከሰት የሰጀልቀበቹ ማሰራ ሞቱማ ከሰት ጀልቀበ ናናዋ ሁንደረት በበለቻት ድፌ ይችላል ከራከናን ክርስትና እንገር ኢትዮጵያ ከኛ አንሲን ምንም እንኳን ከተላይ በተጠቀሱ ከኢትዮጵያ ጃደባ በባኮስ አማካኝነት የክርስትና ትምህርት ቢሰማ ቅሉ ቀድሶ መቁረብና ሌሎች ምስጥራት መፈጸም የሚያስችለው ማዕረግ ጵጵስና በፍሬም ናጦስ እስኪመጣ ድረስ በሀገራችን የተሰማው የክርስትና ዜና ብቻ ነው ማለት ነው። ባዳ የሮሰንቲ አማ ባኮስ ከንጀረሙ ኮኒ የኢትዮጵያ ጀንደረባ ኮን የሮሰንቲ ጩጳሜ ዱፊ መጫፎኒ ከነም የፊ ክርስትና በረቴ ዱፊ ኢትዮጵያ ኪሰት ግን በበልሳት ይዙረን ገሩ ማረን ቱሬ ጀቹራ ስርን ቁርባናን ቱሬ ስርን ቅዳሴን ቱሬ ስርን ዋቅፈና ወንገራገራን ቱሬ ጀቹ ገሩ በሮምሲ ክርስትና ማለት በበለቻት ቱሬ ጀቹ ስርን ጲጵስና አንጎ ጳጳሲ ሉባ ቄሲ ዳቆኒ ዋና ከሲኮን ኤኙራን ፌጁ ፍሬምናጦስ ከንጀረሙ ይሰራት ጀልቀቤ ፌጁ ፍሬምናጦስ ከፍሬምናጣስ በኋላ ምን ሆነ ማለት ነው? ስርን ቅዳሴ ስርን ቁርባና ወንቶና ከሰከሲኩን ጌጌፈማት ቱሬ ጀቹና ግልጽ ነው። ይፈስኒ ታጅራ ፍሬምናጦስን አውቃችኋል? ፍሬምናጦስ ማለት የመጀመሪያ የሀገራችን የኢትዮጵያ ምንድነው ሊቀ ጳጳስ ነው ማለት ነው። ቅዱስ ፍሬምናጦስ ወይ ደግሞ አባ ሰላማ ካሳቴ ብርሃን ከንጀረሙ ዳይቾዳ ጻፈ ሲነርትስኒ በረጠን አባ ሰላማ ካሳቴ ብርሃን ከንጀረሙ ከዚህ ከጀንደረቦች ከባኮስ ቀጥሎ አመንታ ክርስትና ኢትዮጵያ ኪሰት ተስፋፋቲ በበለቻቲ አከቱሩ ከማጎየቹ ከንታሲሰን ኬሳ ይሰተኮዳ አጀቹዳ ግልጽ ነው። ይሄ ነውና ሌላ የኢትዮጵያ ሕገ ኦሪት ለመቀበል መስረጃዎች ምንድናቸው ነው? ኢትዮጵያ ሕገ ኦሪትን መቀበሏ መስረጃዎች ምንድነው? ቢኬኝ ኢትዮጵያን ሕገ ኦሪትን ወይም ሴሮታ ኦሪቲ ከስተራወታማ ቱራን ሴሮታ ሙሴ ፍዳቹን ሺዳ ፍራጋን ጅራ ማልፋዳ አንከን ጀሩ
ላላ ጀቹዳ እየሰማችሁ ነው ግን እየተረዳችሁ ነው ስኔገላ ጅራ እግዚአብሔር ምስጥረውን ይግለጽልን አንደኛ እንግዲህ የኢትዮጵያ ህግ ኦሪት ለመቀበል መስረጃዎች ምንድናቸው ካልነው አንደኛ ወንድ ልጅ በተወለደ በ8ኛ ቀን እንዲገረዝ ከአብርሃም በኋላ እግዚአብሔር ለእስራኤል ትእዛዝ ሰጥቶ ነበር ማለት ነው አመንታን ስርኒ ኦሪቲ ወይ ደግሞ ሴሪ ኦሪቲ ገረ ኢትዮጵያ አከሲኒ ዮንከን ኢትዮጵያንሞ ስርነ ኦሪቲ ፉዳቹሺ ራጎሊን ዝረማልፋዳ ሴራ ሙሴቲን ቡሉንሺን ቢኬኝ ኢትዮጵያ ሴራ ሙሴቲን ቡሉሺ ረጋወን ዝረማልፋዳ ኢሰጀሩ ከሰቲ ቶኮፋ ወንድ ልጅ ዮንከን ሙጫን ኒራ ዳለቴ ጉያ ሰዲተፋት አከገረዘሙ አብርሃም ይፍሴድኩን ዮንከንሞ አጀኝኩን ከነሜፊ ጀራ ሴራ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 ላይ ሴራ ልቦታ ወቀና ዳለማ ለኮፍሰ ሰድራቲ ካስኒን ያርገና ጀቹና ይሰራ ካስኒን ያርገና ጀቹና ይሄ ህግ ተሰጥቶት ነበር ለማን ለአብርሃም ተሰጥቷል ከና አብርሃም ሴሮት ከነራዋቻቲ ቱር ኢየሩሳሌም ከሰት አከሱመዝሞ ቢየከኝ ከሰት ማለት ጅራቹ ስርን ግርዘት ይንከንሞ ዳይመን ጆለን ኢሮታ ጋፈደለተን ገረዙን ኒሙለታ ይሄ ምንድነው መስረጃችን ነው ማለት በ8ኛ ቀን ልጅ ከስጋው ሽልፈት ይገረዝ ሉቃስ ምዕራፍ 2 ቁጥር 21 ሊገረዝ 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመላኩ በመጋዝ ሳይቀረዝ በመላኩ እንደተባለው ስሙ ኢየሱስ ተብሎ ተጠራ ምንም እንኳን ግርዘት በአዲስ ኪዳን በጥምቀት የተተካ ሲሆንም በዘመነ ብሉይ ኢትዮጵያ ተቀብላ ተፈጽም የነበረ ይሄው ስርዓት ዛሬም በሀገራችን ምን ሆናል ማለት ነው ይፈጸማል ማለት ነው ሴራ ኦሪቲ ከነጎፍተከኝ ኢየሱስ ክርስቶስ ዳለቴ ዳይሞ ያሰዲቲ ተኤ ግርዙ ደፍገራ መና ክርስቲያናው እንከንሞ ገራ መና ቁልቁልማት ጋፋፉ ዳተኝ ደበነቲ ብላሳ ይደርስበት ማንሁም ከን ኦሶ ሐዱን ረንገን በራሱ ተገረዘ ስም ተሰየመለት መላኩ ስሙን ሰየመለት ማለት ነው እና ሴር ኩን ለኢትዮጵያ ከስ ማልታ ማቲ ቱሬ ታሲፋ ማቲ ቱሬ ስርን ግርዘዲ ራወታ ማቲ ቱሬ ረጋን ተከቺ ሰካነ ረጋኒ ለመፋንሙ ስራተ ንግስናና ዘታቦት ታቦት አከሚትና ከነግዙ አነገሱ ቀብኑ ታቦት አከሚትና ከከበጁ ቀብኑ ታቦታን አከሚት ስርና ዋቂፈና ታሲፈቹ አከቀምኑ እንኩን ሙሉ በሙሉ ሴራ ኦሪት ትራገኑ ፈይጆ ታቦን ሴራ ኦሪት ሞ ሴራ አዲስ ክዳን የብሉ ክዳን ነው ወይስ የአዲስ ክዳን ነው ስራተ ታቦት አከባበር የትኛው ነው የብሉ ክዳን ነው ሴራ ሙሴ ትይጆ ከናፍ من برا كانتس يمكن بركة كوارا كيزتس من كريستيانا كينيا يمكن إثيوبيان واي تابوتا كميت كابجا كابد يانا كميت كابجا تورا كابدو أكميتنا كابجا جرام سيرا أوريتي ترى مالك فولتي جرا كان فولتي رجوا لما فا سامويل بكنا جا لكوسا شنرتين يارجنا جتشون لما فا سامويل بكنا جا لكوسا شنرت أكسوس ኢያሱ ቦቀናጃ መጽሐፈ ኢያሱ ቦቀናጃ ለኮስ ተቆቲ አንገዲ ግደሚ ቶርባት ረትን ያርገና ዝቹ ዋይ መጣ ታቦት እንዴት ማክበር እንዳለብን እና ሁለተኛ ይሄ ነው ሶስተኛ የአራስ ቤት ስነ ስርዓት ኦሪት ዘሌዋውያን ምዕራፍ 15 ላይ ስታነቡ ታገኛላችሁ ማለት ነው ምዕራፍ 15 ቁጥር 19 እስከ 33 ሴራሉ ወታ ቡቀና ቁረሻን ለኮሰ ቁረሰገለ ያመሰዱኝ ሰድረት ይወዱብስኒ ማርጎነቹ ሰከነን ያርገናችሁ አራስ ቤት ማለት የወለደች ሴት ቤት እንከም ማነ ዱበርቲን ዲዴስ ሴናሙን ቀቡ ሴናሙ ቀባ ወንተና ማጀራም ኩን እንደምትዩ ሴራ ኦሪት የተረከን ነው ፈኒ ነጀች አራተኛ የለክሶ የሐዘን ቤት ስርዓት ስርኒ ቦይቻ ስርኒ አዋልቻ
sirni gaddaa warreen kuni seera ooriitiiti jechuudha. Biyya keenya Itoophiyaa keessatti warreen gadda waliin gadduun sirna awwaalchaa gaafa namni boqotee iddoo sanatti deemanii awwaaluun bohuun isaan kuni seerri ooriitii yookaan seerri Musee biyya keenya Itoophiyaa keessatti raawwatamaa jiraachuusaa kan maal ta'u jechuudha kan nutti himu kan nu barsiisu jechuudha. Lammaffaa Saamu'eel boqonnaa 14 lakkoofsa 14 irratti ni arganna jechuudha. Lammaffaa Saamu'eel boqonnaa 14 lakkoofsa 14 irratti ni arganna jechuudha. Akkasumas immoo faarfannaa Daawit boqonnaa 11 faarfannaa Daawit boqonnaa 11 lakkoofsa 6 irratti ni arganna jechuudha. ግልጽ ነው። ብዙ ጥቅሶች አሉ። ራስን ስለማላጨት አሁን ለምሳሌ ሰው ሲሞት ጋፋ namni du'e mataa keenya addannamti ሰው የሞተበት ሰው እንዴት ነው ራሱን ያላጨው kan mataa haddachuu gadduu wanneen akkasii kun Iyyoob boqonnaa 1 lakkoofsa 20 irratti arganna jechuudha. Iyyoob boqonnaa 1 lakkoofsa 20 irratti ni arganna jechuudha. Kun amma seerota ooriitiiti jechuudha. Namni hoo jalaa du'e yookaan gaddi irra ga'e mataa haddachuu wantoonni akkasii kun seerota ooriitii irra dhufan ta'uusaa raasin makkanaadhaaf yookaan immoo mataa ofii shaffanachuu keenyaaf namni gaafa waa jala gaddi mataa isaa shaffanatee shaarbiyaan shaffanatee gadda isaa agarsiisu kun seerota macaafaa qulqulluu keessatti kan baraka kumoofaa akka turan kan immoo kan argannu tokkoffaa Saamu'eel lammaffaa Saamu'eel boqonnaa 15 lakkoofsa 30 irratti ni arganna jechuudha. Lakkoofsa 30 irratti ni arganna jechuudha. ብቻ አይደለም ተስካር ሰው ሲሞት ተስካር ማውጣት እንዳለበት namni gaafa du'e ተስካር gochuun yeessanyaachuun maqaa isaaniitti መታሰቢያ gochuun kunis seera baraka kumoofaa yookaan seera ooriitii akka ta'an namuu macaafa Siraak boqonnaa 38 irratti arganna jechuudha. Boqonnaa 38 lakkoofsa 16-17 irratti ለሞቱ ሰዎች ተስካር ማድረግ እንዳለብን ይናገራል ማለት ነው። ግልጽ ነው። ይሄ ነው እንግዲህ አምስተኛና የመጨረሻ ኢትዮጵያ በብሉይ ኪዳን ቅዱስ መጽሐፋትን ከመቀበል አለፈ 5 በመሆን ታላላቅ ቦታዎች መስዋዕተ ኦሪት ተሰዋ ነበር። እነዚህም በአክሱም በጣና ቂርቆስ እስከዛሬ የመሰዋ ድንጋይ ይገኛል ማለት በመርጦ ዓለም ማርያም በተደባባል ማርያም በብርብር ማርያም ናቸው። እነዚህ አሁን ምንድናቸው? የሮ ኩኒያማ ስርኒ ኦሪቲ yookiin sirni waaqeffannaa baraka kuwa moofaa Itoophiyaa keessa akka ture ragoolee jiran keessa inni shanaffaa jechuudha. Inni shanaffaa jechuudha. Iddoo itti aarsan itti dhiyaachaatii ture. Iddoo itti aarsan itti gubachaatii ture. Sadaftaraa ooriitii baraka kumoofaa keessatti Museen faan dhiyeessaa turan Itoophiyaa keessa maal taasise ture jechuudha. Aarsan dhiyaachaa ture jechuudha. Amma irratti agooliin sun jiraachuun isaanii ragaadha jechuudha. Dhagaan irratti aarsan dhiyaachaa ture. Aarsan irratti gubachaatii ture sun akka argama. Inni tokko Aksumitti Aksum Tsiyoon akka jiru lammaffaan immoo Xaana Qirqos isa Gondar keessa jiru kanaadha. እስከዛሬ መስዋዕት ድንጋይ ይገኛል ማለት ነው። መስዋዕት irratti dhiyaatu amma irratti akka jiru ተገርሲና መርጦ ለማርያም እንጀራም በተደባባ ማርያም ብርብርሳ ማርያም ወርን ጅራም እንኳን ዶዋን ከነሸነንቲ እዶንቲ አርሰን ኦሪቲ ስርነ ዋቀፈና ኢቲ ማልታ ቱሬቹዳ ኢቲ ገገፈማት ቱሬዳቹ ኢሳን ኩን ሸነማኒና የኢትዮጵያ ህገ ኦሪትን ለመቀበል መስራጃዎች ናቸው ማለት ነው። በየከኛ ኢትዮጵያ ስርነ ኦሪቲ ፍራቹሽቲፍ ረጎታ ጅራኛ ናቸው። tokkoffaa sirna girzatiidha. lammaffaan immoo sirata ንግስና yookiin waa'ee sirna ንግስና ታቦቲidha. sadaffaan የእስራኤል ቤተ ስርዓት ወይ ደግሞ
የአራስ ቤት ምንለውና አራተኛ የለቅሶ ሀዘን ቤት ስነ ስርዓት ራስን ስለማላጨት መታወፊ ያደቹ መታወፊ ሸፍነቹ ተስካረ ባሱ ሸነፋን ሞ እዶ መስዋዕት ይወኒ ኢትዮጵያ ኬሰት ጅራቹን ኩኒ ማን jechuudha Itoophiyaan biyyeenya sirna ooriitii fudhattee maargochaa turte jechuudha ittiin waaqeffachaa akka turte nutti himaa jechuudha ሌላ በንጉሠ ሰለሞን ጊዜ የብሉይ ኪዳን መጽሐፋት ወደ ኢትዮጵያ ገቡ በራ ጥበቡ ሰለሞን መጽሐፉን ገራ ኢትዮጵያ አድፋን አንደኛ በምርኮ ከኢየሩሳሌም ወደ ኢትዮጵያ በተሰደዱ ጊዜ 606 እና 596 ሀገራት ስማርኩ ነው ማለት ነው። ንከምብራ በጥበቡ ሰለሞን ጊዜ የብሉይ ኪዳን መጽሐፋት ወደ ኢትዮጵያ ገቡ መጽሐፉን ገራ ኢትዮጵያ ከምትን ዱፈኒ ጥበቡ ሰለሞን ሰንጌሰው ጀን ተቆፋ በምርኮ ጊዜ ነው ኢየሩሳሌም ጥበቡ ሰለሞን ከሞተ በኋላ እንከንሞ ጥበቡ ሰለሞን ካምቦ ከእርገቡቀቴን ቦለት ሞቱማን ጥበቡ ሰለሞን በከለመት ይረሜ ጀቹ ጆሌ ሳቲን በከለመት ያደቆ ወደኒ ጀቹ ያን ጊዜ ተማርኮ ነበሩ አንዱ ማርኳል ማለት ነው እና 12 ነገር የነበር ወደ 2 ነገር መለሱ ማለት ነው ወደ 2 ነገር መለሱ የሮሰንቲ ምርኮ እንከንሞ ባሩማ የባቢሎን ምርክ ንጉስቲ ባቢሎን እንዘረሙሱኒ እና ኢሳንን ወረረሰንት የሮሰንት መጽሐፈ ከነ ፍደተኒ ገረ ኢትዮጵያት ከንበቀተን ኢትዮጵያ ሰላም ስለነበረች የኢትዮጵያ ነጋውን ቱርቴ ገረ ከነት በቃቻ ቱረን መጽሐፉን እሱን ገረ ኢትዮጵያ ከይሰሰኔ ሌላ ነገስታት ጋር በመጻጻፍ ሞተኒ ኢትዮጵያ ከይሰጀራ ሞቶታ ኢየሩሳሌም ከይሰጀራኒን ወሊ በበሬ ሱዳን ይርጋ ደብዳቤው ሊበሬ ሱዳን መጽሐፉን ኩን ገረ ኢትዮጵያ ከዱፈን ታሴ ጅራጁ ሰደፋን ኢትዮጵያ ለባህል ለአምልኮ ለስግደት ወደ ኢየሩሳሌም ደርሶ ሲመለሱ እግረ መንገዳቸው ይዞ ገብቷል ማለት ነው ያዋሪያ ሥራ ምዕራፍ 8 ቁጥር 27 ላይ እንዳየነው እና ወጅዱ ከቦታው ቀና ሰድለ ኮስግደት ተርበረት ጋፈራሉ ኡመን ኢትዮጵያ ጋፈ ገራ ኢየሩሳሌም ዴማን ዋቀፈና ዳፍ ሰገዳፍ ጅልቢፈና ዳፍ ጋፈ ገራ ሰንዴማን ጋፈ ዱፈን መጽሐፉ ተቆጥቆ ፍዳት ይዱፋ ቱረን ይየሱ እነዚህ አንዳንድ መጽሐፎችን ይዞ ሲመጡ ወደ ኢትዮጵያ ይዞ እየገቡ ነበር ማለት ነው እና ለምሳሌ አሁን ንግስት ሳባ ቀዳማዊ ምኒልክ የኢትዮጵያ ጀንደረባ እነዚህ ሶስቱ ንግስት ሳባን ሞትቲ ንግስት ሳባን ጋፈ ደምት መጽሐፈ ፍዴ ዱፍቲ ኢልምሺ ምኒልክ ጋፈ ደም መጽሐፈ ፍዴ ዱፊ አከሶመስሞ የኢትዮጵያ ጀንደረባ ባኮስን ይጀራም እንኳን መጽሐፍ ፍዴ ዱፊ ይጭ እና ሐሙዋት ደምነት ዲበን መጽሐፍ ተቆጥቆ ፍዳት ይዱፈኒ ይጭ እንግዲህ የኢትዮጵያ ንግስት ሳባ በ2000 ኪሎ ሜትር በላይ ገስግዛ የሰለሞንን ጥበብ ልታደንቅ ሄደች የነበረት ፍርሃ እግዚአብሔር የተነሳ ነው የሰለሞን ጥበብ እግዚአብሔር ጥበብ ነውና ጥበብን ባይኗ ካየች ጀምሮ ከሰማች በኋላ እግዚአብሔርን ፊት ንጉስ እንድትሆን በዙፋን ላይ ያስቀምጥ ዘንድ የወደደ አምላክ እግዚአብሔር ብሩክ ይሁን ትልና እምነቷን ተናግራለች ማለት ነው የሮሰንቲ ንግስት ሳባን ገረ ኢየሩሳሌም እንደምት ኡጉማ ኤኙላሉ ዳፈቹ ኡጉማ ሰለሞን ይላሉ ኡጉማን ሞማኒዳ ዋቀዮን ሶዳቹ ዳጀቹ ዋቀዮን ሶዳቹ ጋፈ ከነጥ ኡጉማ ሲያርጋ ገርቴን ቦለት ማልጀቴቹ ጥበቡ ሰለሞን ሲ ካን አንጎ ከነረት ሲሙድ ከነስረቲ አንጎ ሲፍ ከነሲ ተጅዜ ዋግኒ ሲሙድ ያን ኡልፋቲ ፊ ከንገረቶ ሚሃታው ጀት ጋፈ የቱቲ ፍራ እግዚአብሔር መኖራ እንከንሞ ሶዳ ዋቀዮ ቀባቹሺ አመንታ ከነ ማርጎቴቹ አመንታ ከነ ፍለቴ አመንታሽን ጭምቴ ገረ ኢትዮጵያ አርፍቴ ጀቹ እንግዲህ ነገስታት ደግሞ ንጉስ ተቀበለ ማለት ህዝቡ ተቀበለ ማለት ነው ሞቶን ያመንትጨ ፍለተንታነን ሞቶን ሲረቱ ጭፍለተን አማን ለህዝቡ ምን ያደርጋሉ ያስተምራሉ ማለት ነው ኡመታፍሞ አመንታ ከነ ዩኒቨርሲቲሱ ይቴሙ ጀቹ ግልጽ ነው እነዚህ የብሉይ ኪዳን መጽሐፋት ናቸው አሁን ደግሞ የሐዲስ ኪዳን መጽሐፋት እንዴት ወደ ኢትዮጵያ ገቡ መጽሐፉን በረከኩ ሃራው አከምት ገረ ኢትዮጵያ አድፈኒ ከንዘሉላላችሁ እንግዲህ የኢትዮጵያ ሐዋሪያ ለስብከተ ወንጌል ገና ከሀገር እስራኤል ሳይወጡ በ34 አመት ጀምሮ በኢትዮጵያ ጀንደረባ አማካኝነት
ሕገ ወንጌል ተሰብኮለታል። ምንም እንኳን ሕገ ወንጌል ሲሰበክ ቢቆይም የአዲስ ኪዳን መጽሐፋት ወደ ኢትዮጵያ የገቡት ግን በአራተኛው መቶ ክፍለ ዘመን ነው ማለት በአባ ሰላማ ካሳቴ ብርሃን አማካኝነት ወደ ግዕዝ ተተረጎመ ማለት ነው። ግልጽ ነው። መጽሐፉን በረከኩ ሞፎ መጽሐፉን በረከኩ ሀራው አከሚቴን ከንገረ ኢትዮጵያ ዱፈኒ ኦደኔ ዱከቦታ ቁዳላማን ኬሳ ኢትዮጵያ ደነከ በርሲሱ አመንታ ከነ namoota Itoophiyaatti akka himu kan taasisan Filiphoosin kan barsiisaa jedhameen jechuudha. Waaqayyoon kan erge iddoo deemi iddoo Gaazaa jedhamtu Yerusaalem irraa iddoo Gaazaa jedhamtu sana deemitoo Itoophiyaa jandarabaa kan ta'e kan sigdatii dhufan ni jiru waan ta'eef deemi barsiisi cuubii itti himi jedhee Waaqayyoon gara isaan erge jechuudha. Gaafa kana duuka bu'oon keessaa Filiphoos በሰላሳ አራት ዓመተ ምህረት jechuun gooftaa keenya Yesuus Kiristoos waggaa 33 fi ji'a 3 miti kan dachee kana ture. Waggaa 33 fi ji'a 3 jechuudha. እና እሳትረት ደግሞ ji'a 9 dabaltamaan ta'u waggaa 34 ta'a jechuudha. እና amantaan yookiin immoo addis kidaanii barumsa addis kidaanii barumsa barakakuu haaraa kan fudhatte Itoophiyaan waggaa 33 ዓመተ ምህረት ሄደች አለወተ ኮፍተር ከዳላቴ ቦደት ይችላልና በማን አማካኝነት በኢትዮጵያ ጀንደረባ አማካኝ በባኮስ አማካኝነት ማለት ነውና የሮሰን ታመንታ ከነ አፉደቱ ሀብረቱ ማሊ መጻፉንሞ ከንገረ ኢትዮጵያ አድፈን መጻፉት ከነሞ ከንገረ ኢትዮጵያ ሁለተን ገሊሆሚ ደጅቹለ በአራተኛው ክፍለ ዘመን በማን አማካኝነት ባባ ሰላማ ካሳቴ ብርሃን እንጀረመቹ ባባ ፍሬምናጦስ yoonkanimmoo abbaa kasaatee biraan kan jennu isaanii jechuudha. Wada giizii የተረጎመ ህዝቡን አስተምሯል ማለት ነው። መጽሐፎታ ከነ ጋፋች ድፋን አፋን ገራገራት መሪፈውኒ ዋን ጅረኒፍ አፋን ማለቲ ኡመተ ኢትዮጵያቲ መርሲያ ቱሬ ጁላ አፋን ጊዚቲ ከመ jechuudha. ሀረሌ መጽሐፉን መነ ክርስቲያና ኬኛ ባይዮሌን ሳኒ አፋን ጊዚቲ መሪፈማኒ ጅራ jechuudha. Booda gara afaan Amaarifaatti achumaan gara afaan Oromifaatti gara afaan Tigirfaatti gara afaanota garaagaraatti hiikamaatii dhufanii jechuudha. Na jalqaba afaan Itoophiyaan keenya ittiin amallakaatii turte qooqatti ingiliffatti irraa afaan kamee jechuudha. Afaan Gi'iziitiin jechuudha. Gi'iz የቤተ ክርስቲያን ቋንቋ ነው ማለት ነው። Gi'izin afaan mana ክርስቲያናቲ jechuudha. የጊዝ ተናጋሪ እንትን ብሔር ባይኖርም afaan Gi'izii kan dubbatu sabni dubbatan yoo dhamamillee afaan kun afaan eenyuti jechuudha. Afaan mana ክርስቲያና keenyati jechuudha. አንደኛ በአራተኛው መቶ ክፍለ ዘመን በአባ ሰላሚ ካሳቴ ብርሃን በአዲስ ኪዳን ወደ ግዕዝ ምን ሆኗል ተተርጉሟል ማለት ነው። በአራተኛው መቶ ክፍለ ዘመን አባ ካሳቴ ብርሃን ጀራሙ ከና ወይ ደግሞ አባ ፍሬምናጦስ ጀራሙ ከና አፋን መጻፎኒ በረከኩ ሀራ ኬሰ ጅራ ማልታኝ jechuudha. ይከመኒ afaan Gi'izitti kamani sabni dunkan ummanni ኢትዮጵያ እትመረቻቲ ቱረኒ jechuudha. ለማፋ በኋላ በአምስተኛው መቶ ክፍለ ዘመን ወደ ሀገራችን የመጡት ተሳቱ ቅዱሳን አሁን እንግዲህ እነዚህ ዝርዝራቸው ብንቀመጥ እንግዲህ ፍሬምናጦስ ማለት ጀልቀበረት ማለት እንጀደ ፍሬምናጦስ yoonkanሞ አባ ካሳቴ ብርሃን የሚባሉት እንግዲህ መነሳ ክርስትና ማስፋፋት ክርስትና በሀገራችን በሰፋ ተቀባይነት ያገኘው የመንግስት ሃይማኖት ለመሆን የበቃው በነገስታቱ በረዳቶቻቸው መልካም ፍቃድ ትብብር ነው ማለት ነው። ካራሞቱታት እንገራ ኢትዮጵያ ዋንዘኔፍ ሰምቦ ደግሞ ወሬን ኢሳንጀረ ድረስ ፍረተኒት ገረሚት ድረስ ረኝቾዳ አፋን ከነ አመንታ ከነ በበልሳ ደም ለዚህ ነው ሩፊያኖስ የተባለ የታሪክ ጻፊ ከኢትዮጵያ ወደ ጢሮስ ሄዶ ቤተክርስቲያን ያገለገል ከነበረው ፍሬምናጦስ ወንድም ከኤሲዮስ ወይ ደግሞ ሲዳራኮስ በሰማው መሰረት የሚከተለውን ይተርካል ማለት ነው። ተመልከቱ። ሜሮፒያስ የተባለ የግሪካዊ ክርስቲያን ነጋዴ ፍሬምናጦስ ኤዴሲያስ ወይ ደግሞ ሲዳሪክስ የተባለው ህፃን ዘመዶቹም
በማስካተል ሶሪያ የምትገኝ የጢሮስ ተነስቶ ወደ ህንድ ሄዶ ጉዞ ጀመረ ይለናል። በአፍሪካ በኩል አድርጎ በቀይ ባህር በመርከብ ሲጓዝ ውሃና ምግብ ስላልበቃቸው ለጉዟቸው የሚሆን ቀለብ ለመግዛት መርከባቸውን ወደ ኢትዮጵያ ወደብ ወደ ዙላ አስጠግቶ መልሐቅ ጣሉ። እንደ አጋጣሚ በዛው ወቅት በሮምና በኢትዮጵያ መንግስታት መካከል ጠብ ተፈጥሮ ስለነበረ ወደብ ጠባቂዎች ከሮማ ግዛት የመጡ መሆናቸው በመገናዘብ ሜሮፒያስንና መርከቢቱን ውስጥ የነበሩ ሰዎችን ገደሉ። ሁለቱን ህፃናት ለአንከባካቢው ገዢ ለባህር ነጋሽ አስረከቡ። ገዢውን ወስዶ ለንጉሱ ለቀዳማዊ ታዜር አስረከባቸው። እሱም ወዲያው በንጉሱ ዘንድ ሞገስና ታማኝነት በማግኘታቸው ትንሹ የዴሲያስ ጠጅ አሳላፊ ታላቁ ፍሬምናጦስ ደግሞ ሐሊንና አስተዋይ በመሆን የግምጃ ቤት ኃላፊና የጽህፈት ሚኒስቴር አድርጎ ሾሟል ማለት ነው። ፍሬምናጦስ ከላይ የተጠቀሰው ከፍተኛ ኃላፊነት የሚጠየቁ ስራዎች ተረክቦ መስራት ከጀመራቸው በፊት ከንጉሱ መንታ ልጆች ከአዝናና ሳይዚና ጋር በሊቀ ካህናት እንባሪም መምህርነት ቤተ ቀጥን በተባለው የእንግዳ ማረፊያ ትምህርት ቤት ግዕዝና የመሳሰሉ ትምህርቶች 7 ዓመት ያህል ተማሩ ማለት ነው። ኩነም ማለፍ ሰቹራ ፍሬምናጦስ አከሚቲን መጻፎተ በረከኩ ሐራ ጅረንከነ አፋን ግዕዝት ሄኬ ኡመተ ኢትዮጵያዳን አከበርሲሰት ቱሬ ከኑቲ ሂሙዳ ጀቹዳ ከኑቲ ሂሙዳ ጀቹዳ እና ሁለተኛ መጽሐፍ ቅዱስ ወይ ደግሞ መጽሐፍ ነው በረከኩ ሐራ አከሚቲን ገረ ኢትዮጵያ ሴኔ እንጀኑሞ ሁለተኛ የተሳቱ ቅዱሳን ወደ ሀገራችን መምጣታቸው ነው። እነማን ያልኳችሁ ተሳቱ ቅዱሳን ቁልቁሎ ተሰልገን ከንጀን መጽሐፈ ሲነረት በረቱ እንደስ መጽሐፍ ሂስትሪ እንጀረሙ አንዱኛ ረት ያጁልን በረተን ተምራቸዋል። ተሳቱ ቅዱሳን እንከንሞ ቁልቁሎ ተሰልገን ገረ ኢትዮጵያ ዱፈኒ ጀቱ እንግዲህ የተሳቱ ቅዱሳን ወደ ሀገራችን መምጣት በንጉሱ በዓል ሜዳ ዘመን ንግስና እንደሆነ ይታወቃል ማለት ነው። ይሄውም በቆስጠንጢንያ ግዛት ከትልቅ ቆስጠንጢኖስ ወዲህ ክርስትና ሃይማኖት በጣም እየተስፋፋ መሄዱ ይታወቃል። ሆኖም በትልቁ ቴዎዶሲዮስና በተከታታዮቹ ዘመን መንግስት በጊዜ ወደ ሊቀ ጳጳስ ኤጲስቆጶስ ቀሳውስት መነኮሳት በበረከቱት መጠን እርስ በርሳቸው መለያየት ሆነ። ወበዳ ቅዱሳን ተሳታት ከንጀን ኩኑሙ ቁልቁሎታ ሰልገን ገረ ኢትዮጵያ ዱፈን ወሬንጀን ኩኒሞ በረከሜቹላ በራ ከኩሃራ ከሰተኤ በረሞቲቸ በዓል ሜዛ ጀደሙ ከሰቸው ሰበብኒ ሳኒ ገረ ኢትዮጵያ ዱፈኒ ማሊዳ ሆጀደሜ የቤተ ክርስቲያን ጉባኤ ከንጀን እንክንሞ ወልተጂወን አቦቲ ከንጀደሙ ወልተጂወን ዱኛ አርፈን ጅራንሰን ከሳ ወልተጂኒ ሰደፋዙ ማል ጀደማ ቤተክርስቲያናችን የማይተቀበለው ማለት ነው። የቆስጠንጢንያ ግዛት ወደሞ በረቆስጠንጢንያ ሰንከሰት ወልተጂወን አሙመ ክርስትናን ተስፋፋ ጅሩ አመንታን በበለቻት ደሙ ማልቱ ዱፌ ጁራ ክርስቲያኖታን ኢቡ ክርስቲያኖታን አሪያቹ ዋና ከሲዋን ዱፈኒፍ አቦቲወን ኩን ኢዶ ገራገራቲ ገረም ዱፈን ጀቹ ገረ ኢትዮጵያ ዱፈኔቹ ወደ ኢትዮጵያ የመጡበት በዚህ ምክንያት ነው ማለት። በምን ምክንያት? በሃይማኖታቸው ላይ በደረሰባቸው ምንድነው? በደረሰባቸው ክደት አመንታሳኒ አከካደል በተለይ ጉባኤ ኬልቄዶን ከንጀረሙ የቹ ጉባኤውን አርፋን ዘንጌሳ ጉባኤ ኬልቄዶን ከንጀረሙ እንጅሩ ጉባኤ ኬልቄዶ መንጀረሙ ከነ ሞቱማን ሀርካሳ ከይዘ ገልፈቹዳል ያን ጊዜ የነበረ መንግስት ኬልቄዶን የሚባል ጉባኤ ላይ ምንድነው እጁን አስገብቷል ማለት ነው። እጁን አስገብቷል ከናፍ በተስካኒ ከኝ ጉባኤ ሰኒም ፍረቱ የቹ ጉባኤውን ጉባኤ ኤፌሶን ይፍረቲ ጉባኤ ቆስጠንጢንያ ይፍረቲ ጉባኤ ኒቂያን ይፍረቲ ጉባኤ ኬልቄዶን ከንጀረሙ ከነገሩ ማልጀቴን ጉባኤ ሰሮታ ጀቴን የቹ ይሰከንታ ይሄን አትቀበልም ቤተክርስቲያናችን ለምን ብባል የሮሰን ቅዱስ ዘጠኙ ቅዱሳን ተሳታት ይንከንሞ አቦቴ ቁልቁሎ ሰልገን ጀደመንኩን አከብየሳኔቲ ባህን አከበቀተን
kan taasise gubaa'ee kanaa jechuudha. Akkamittiin hojen mootummaan harka isaa keessa galfate በምንድን ነው ያልተስማሙት? በክርስቶስ ባወጁት ክደት ከሁለት ባህሪ ከሁለት አካል ሁለት ባህሪ ብሎ አዋጅ ስላወጁ ወይ ደግሞ ቃመ ለመራ አመለ ለማ ጀረኒት ጉባኤ ሰይረት ወሰነን ይየቹ ግልጽ ነው። እየሰማችሁ ነው። ቃመ ለመራ አመለ ለማ ጀረኒት ወልተጂ ሰይረት ሙርቴሰን ይየቹ እነዚህ ቅዱሳኑ ተሳታት ግን ምን አልተቀበሉም። ይሄን አልተቀበሉ ይሰከነም ፉዳን ይየቹ ሞቱማን ይሮሰን ድርጎን ድርቀም ሲሰጥ ይሰከናም ፉዳች ይሰጩ በዛ ምክንያቱ እነዚህ ጉባኤ ኬልቄዶ የምክንሞ ጉባኤ ሰሮታ እሰጀነሚከና kana qabatanii warreen bahana har'a amantaa maali jedhamu jechuudha. Amantaa kaatolikii jedhamu jechuudha. Amantaa kaatolikii yeroo sani kan fottoqtee ortodoksii irraa adda baatee jechuudha. Galsa ነው እየሰማችሁ ነው። kanaaf har'allee ortodoksii tawaahidoonii fi amantaan kaatolikii garaagarummaan keenya saratti jechuudha. እኛ ከሁለት አካል አንድ ባህሪ እንላለን። ቃመ ለመራ አመለ tokko jenna. Isaan garuu ከሁለት አካል ሁለት ባህሪ jedhu. Kana jechuun maal jechuudha? Qaama lamarra amala lama jedhu jechuudha. Qaama lama jechuun maal jechuudha? Qaamni tokko qaamni foonii labicha qaamni malakooti labicha amalli isaaniitis gargari jedhanii akkasitti barsiisu jechuudha. Ortodoksiin garuu maal ከሁለቱ አካል አንድ ባህሪ jechuudha. Qaama lamatu maal jechuudha? Amalli tokko qabu jettee ortodoksiin barsiisu jechuudha. Kanaaf ቅዱሳን ተሳቱን ወደ ሀገራችን መምጫቸው እንትን የሆነ ማነሻቸው ይሄ ነው ማለት ነው። በቀዳሚ ቴዎዶሲዮስ ከንጀር በዘመን 431 ዓመተ ምህረት ወይ ደግሞ በረድ በሰዲፊ ዲባፉሪፊ ሶዶሚ ቶኮት ካንቴስ ኒስጥሮስ ወደ አሪዮስ እምነት ጠጋ ብሎ ለክርስቶስ ሁለት ባህሪ ሁለት አካል በሰጠን በእስክንድርያ ሊቀ ጳጳስ በቄሪዮስ በተረታትና እርሱ ወደ ግዛቱ ቦታ በእስራሲዮን ወገኖች ወደ ምስራቅ ወደ ቻይና ወደ ፋርስ ተሰደዱ ማለት በዚህ ቀዳማዊ ቴዎዶስ ጊዜ በ449 ዓመት ነው በቁስጥንጥንያ ሊቀ ጳጳስ ፊልቢያኖስ ለክርስቶስ መለኮታዊና ሰውነታዊ የሆነ ሁለት ባህሪ ሁለት በማለቱ የእስክንድርያ ሊቀ ጳጳስ አባ ዲድስቅሪዮስ ተከራክሮ ሲረታቸው የፊልቢያኖስ ወገኖች ተሰደዱ ማለት ይሄ ነው። ቅዱስ ዲድስቅሪዮስ ለክርስቶስ መለኮቱና ትስብእቱ በተዋህዶ አንድ ሆኗል ብሎ ፊልቢያኖስን የረታበት ነገር እንደገና ሄድን እምነት የሚደግፉ ንጉስ ነገስ በመረቂያን ቄሳር ጊዜ በ451 ዓመተ ምህረት ተቀስቅሶ በኬልቄዶን ጉባኤ ተደረገ ማለት ነው። ጉባኤ እንኩን ጉባኤ ለመተ ታሲፈም ሄደች ጉባኤ ኬልቄዶን እንጀነኩኒ ይሰማል አይደል? ጉባኤ ኬልቄዶን እንጀነኩን ጉባኤ ሰለመታት ይጀቹ ጀልቀፋ ኤርገሞ አመኒን ቦደት ሞቱማን አርከሳ ከዘ ገልፈቴት ጉባኤ ቻከታሲፈው ወደሜ ይጀቹ እንግዲህ ያን ጊዜን ቅዱስ ዲዮቅልጥያኖስ ክርስቶስ መለኮቱ ትስብእት በተዋህዶ አንድ ሆኗል። ሁለት ባህሪ የለም አንድ ባህሪ ነው ጀዴዋን በርሲሴፍ እንግዲህ ተከስቅሶ በኬልቄዶን ጉባኤ ላይ ተደረገ ማለት በጉባኤ ቅዱስ ዲስቅሪዮስ ተወግዞ በንጉሱ በመረቂያና በምስቱ ትእዛዝ ጺሙን ተነጭቶ ጥርሱን ተሰብሮ ታሰረ ማለት ነው። አማ ቁልቁሉን ዲዮስቅሪዮስ እንጀደሙ ኩኒ ቁልቁሉን ዲዮስቅሪዮስ ጀደሙ ኩኒ ዱጋዋን ዱበቴፍ ክርስቶስ ባህሪ አንድ ነው መለኮቱና ትስብእቱ በተዋህዶ አንድ ሆኗል ለማሚቲ አመለ ተኮ ቀቡ ጀዴዋን በርሲስ የሮሰት ማርጎቻት ነው እንጁ ጺሚሳራ ቡቂሰኒ ኢልካንሳ ጨጨብሰኒ መነሂዳት ይዘገልቻት ይቱረኒ ይጀደ በዛ ምክንያቱ ነው እንግዲህ ይሄ ጉባኤ ዋት አብያተ ክርስቲያን ዘንድ ጉባኤ ካለበት በመባል ይታወቃል ማለት ነው። ነን ደስቆ አንድ ባህሪ የሚል ወገኖችን መሳደብ ጀመሩ ማለት ነው። ወረ አመለተኮ ዘዴቱ አመናን ኦርቶዶክስ ወየሮ ሰንቱሬ ማልጉቻቱራን አሪአት ቱሬም ለስድስት የሚመረጡት ሀገራት በተቻለ መጠን አንድ ባህሪ የሚደግፉ የክርስቲያን ሀገር ነው ማለት ነው። ስጠፋ ደግሞ ሁለት ባህሪ የሚሉ ደግሞ የአረመኔ ወገን ነው መጠጊያ የሚጠይቁት በዚህ መሰረት ወደ አረብና ወደ ምስራቅ ብዙዎች ተሰዷል ማለት ነው። አማይሮሰንት ገርገር ወደ ባባሰን ይችላል ማለት ነው። አመንታነኝ ወላቻለ ነው አመንታ ወራ ካቶሊክ በበለቻት ዲሜጀቹ በሌላ መልኩ ደግሞ የአክሱም ቤተ መንግስት የአብርሃና
የአብርሃና አጽብሃ ጀምሮ የአንድ ባህሪ እምነቱ እንደዚያ ነበረ ማለት። ለአንድ ባህሪ እምነት ዋና ከሆነ የእስክንድርያ እየተሾመ አክሱም መጥቶ ከነገስታቱ ጋር የሚቀመጡ ጳጳሳትም እንደ ቀድሞ አፈወርቅ ቄርሎስን የታሰረው ዲዮስቆሮስ ከልብ አምኖ የሚከተል መሆናቸውን በቁስጥንጥንያ ግዛት በሙሉ የታወቀ ሆነ ማለት ነው። ሰው በከነራን እንግዲህ ቁልቁሎኒ ገርገር ፈጫኒ አደበቤትናኒ ክርስቲያኑኒ አርያተመኒ ሞቶኒ ሮስን ጅራይሌ ሁለት ባህሪ የቹረን ካቶሊክ ደንደገራቲ ቱራኒ ጀቹ ከነራን ከንከ እነዚህ ስምንቱ ቅዱሳን ወይ ደግሞ አቦቲ ሳልገንኩን ገር ኢትዮጵያ ጋር ፈሩፋ ማልፍ ደይኑ ፈጭ መጽሐፍ ቁልቁሉ ዶን ፍራታኝ ይፋጥሩ ይችላል መጽሐፍ ቅዱስን ይዞ ሲመጡ ነበር ማለት ነው። መጽሐፍ ገራገራ ፍራተኒ ኡፋቲ ቱራኒ ይችላል ግልጽ ነው። እንግዲህ የተሳቱ ቅዱሳን ወደ ሀገራችን መምጣታቸው የአዲስ ኪዳን መጽሐፍ ገረ ኢትዮጵያውን ገር በየኬኛ ዱሳ ነገር ሲሳጀቹ እንግዲህ የተሳቱ ቅዱሳን ስማቸው እነማን ናቸው? መቃንሳኒ ኤኙ ነው ጀን እነዚህ ቅዱስ ዘጠኙ ተሳቱ ቅዱሳን የሚባሉት አንዱ አባ ሊቃኖስ ጀረማያቸው አባ ሊቃኖስ ጀረማ ቢየከም ከሰሩ ፈየን ቢየቁስጥንጥንያ ከሰየቹ ቢየቁስጥንጥንያ ከሰ እና ቢየቁስጥንጥንያ ከሰሩ ፈኒ ቢየከኛ ከሰተሞ ገዳሚ አከሚዳ ሆኖ ጀን ደብረ ቆናጽል ከንጀረሙ ሙፍ ዳበኒ ደብረ ቆናጽል ከንጀረሙ ገዳማ ከኑ መሰረቱ ይችላል። አሁን እንግዲህ ቅዱሳን ተሳትም ኩን ይንከንሞ አፖቲ ቁልቁሎኒ ሳልገንኩን ገረ ኢትዮጵያ ጋር ፈዱፈን ማርበሱ ገዳሚ መታ ሳኒ ዳወኒት የገዳማ ህይወትን አስፋፍቷል ማለት ነው። ትሪኛ ገዳሙማ ገዳሚ ወንኩ ጉዳ መታ ሳኒ ማርጎደን ይችላል ኒዳበተን ይችላል ኒዳበተን ሌላ አባ አረጋዊ ናቸው። ተኮፋኔም ዝንጀሬ አባ ሊቃኖስ ዘደሙ ለማፋንሞ አባ አረጋዊ ደግሞ ዘሚካኤል ከንጀኑ ዳይቱ እነዚህም ከኔ መጥ ቁስጥንጥንያው ደግሞ ሮም ውስጥ ናቸው ማለት ነው። ሮም ከይሰርፈ ነው ይችላል ኢሳንኩን ሞ አባንኩን ሞ ገዳሚ ማለት ዳወን ገዳሚ ደብረ ዳሞ ይሰጀረመቹ ገዳሚ ደብረ ዳሞ አሰሰ ኢትዮጵያ ከይሰጀሩ ከነ አባ ከነቱ ዳበት ይችላል ከበኝ ጉያሳኔን ጥቅምት 11 ይከበራል ማለት ነው። ገዳመር ከይሰጥ ያያን ጉዳን ገዳመ ቤት ቀበረ ሮም ይችላል ጥቅምት 14 ወይ ጥቅምት ኩዳፉ ይችላል ገዳሚ ማንጀረው ዳሚን ስንጀራ ደብረ ዳሞ ጀረሙ አባንኩን ኙዳ አባ አረጋዊ ጀረሙ ጀቹ ወይ ዘሚካኤል ከንጀን ሮም ከይሳ ከንፈል ሰደፋን አባ ጴንጣሌዎስ ጀረሙ ይችላል አባ ጴንጣሌዎስ ጀረሙ ከየት ሀገር ነው የመጡት? ከቁስጥንጥንያ ነው። መጋላ ቁስጥንጥንያ ከይሰዱፈን ይችላል ቢየከኛ ከይሰ ጆን ከነሞ ኢትዮጵያ ከይሰ ተሞ መጋላ ገዳሚ ማንጀኑ ዳበን ጀቹዳ ገዳሚ ደብረ ጾማይት ከንጀረሙ ይችላል ገዳሚ ደብረ ጾማይት ከንጀረሙ ኑፍ ዳበን ይንከንሞ ኑፍ እንደሰነ ይችላል ከበኝ ጉያን ከበጀሳኔ ጥሪጃ ይችላል ጥቅምት 6 ጥቅምት ያፋ ጥቅምት ኩያቻት ማለት ይችላል ከበጀማ ይችላል አርፈፋን አባ አፌስ ጀረሙ ይችላል አባ እንጀረሙ አባ አፌስ ጀረሙ ኢሳንኩን ሞ ይሰርፈ የጀነ ትንሿ ኢሲያ ዶጀንቶች አቦቲን ኩን ኢዶ ገረገራቲ ዱፈን ይችላል ኢዶ ገረገራቲ ገረ ኢትዮጵያት በቀተን ይችላል አቦቲን ኩን እና ከትንሿ ኢሲያ ጥቅቲ ከንጀረም ቱራቲ ዱፈን ይችላል ሌላ አባ አሌፍ ጀረሙ ይችላል ሸነፋን ሞ አባ እንጀረሙ አባ አሌፍ ጀረሙ ኢሳንኩን ሞ ይሰርፈ ቂሳርራ ዱፈን ይችላል በቂሳር ከተማን ይመጡ ማለት ነው። እና ገዳሚ ማልጀኑ ዳማኒ በዛሃ ወደሙ ደብረ ሃሌሉያ ከንጀረሙ ገዳማ ከነኑ ቆሮቆራ ይችላል ሞ መጋቢት ይቆረጠኮ ያኒ ሳይኒ ከበጀማ ይችላል ጃፋን አባ ጽሄማ ናቸው። አባ እንትን እንጀሬ አባ ጽሄማ ከንጀረሙ ከየት ነው የመጡ? ከየት ሀገር ነው የመጡ? ከአንጾኪያ ሀገር ነው የመጡ። የአንጾኪያ ከይሰዱፈን ይችላል ገዳሚ ከነኑ ጼዴንያ ዶጀረም ገዳማ ጼዴንያ ሰጀኑ አንጠሪ ቆረጃ ከበጀሙ ገዳማ ስኑ ቆሮቆራኒ ይችላል ሌላ ሰባተኛ አባ ገሪማ ናቸው። ቶርባፋንሞ አባ ገሪማ ይንከን ይሳቅ አንጀረመኒ እሳኒሞ ይሰርፈን ቁስጥንጥንያ ሮም ከይሰርፈን ይችላል ሮም ከይሰ አባ አረጋዊ አባ ገሪማ በከተኮ ዱፈን ይችላል እና ገዳሚ ማልጀረን እንደፈተን ኢትዮጵያ ከይዞን ደብረ ማዲራ ከንጀረም ሰኔ ቆርጦርባ ከን ከበጀሙ ይሰከነው እንደሰኔ ሌላ ስምንተኛ አባ ምንድናቸው? አባ ይማአታ ከንጀረም ኩንሞ ቢየከም ከይሰ ዱፈኒ ቢየ ቂሲያ ጀረምቱ ከይሰቲ ዱፈን ይችላል
ገዳሚ gara Eeleeta kan jedhamu Xiqimtii 28 kan kabajamu gadaama kan hundeessanii jechuudha. Isaan kun maalidha jettanii tasaattuu qidduusaan yookiin immoo qulqulloota salgan gara Itoophiyaa dhufan hariin jedhaman sanidha jechuudha. Salgaffaan immoo abbaa gubbaa naachoo. Torba salgaffaan ifin dhumaa hin jiru jechuudha. Abbaa gubbaa kan jedhamudha jechuudha. Inni immoo eessa dhufan jechuudha biyya kamii? Qilaaqee yookiin immoo Tirshwaa Armeeniyaa biyya Armeen keessaa gara Itoophiyaa dhufanii jechuudha. Isaan gadaama Eqeeraa kan jedhamu ግንቦት 29 kan kabajamu ማል ጎደን jechuudha ነው እንዴት እንግዲህ ከላይ እነዚህ አበው ሁለቱ ኢትዮጵያ ከገቡ በኋላ ተለዋጭ ስም ወጥቶላቸዋል ማለት እነሱም አባ አረጋዊ የቀድሞ ስማቸው ዘሚካኤል ሲሆን የአባ ገሪማ የቀድሞ ስማቸው ይስሐቅ ነው ማለት ነው። አቦትን ኩለማን አባ ገሪማን አባ አረጋዊ የአባን ገሪማን መቃንሳኒ ጋፋ ዱራ መቃንሳኒ አባን አረጋዊ ዘሚካኤል ጀደሙ አባ ይስሐቅሞ አባን ገሪማሞ ይስሐቅ ጀደሙ ኢትዮጵያ ከሰ ዱፈኒ ከመቃ ካን አርገተን ይችላል አባ አረጋዊ አባ ገሪማ ከመቃ ካን አርገተን ይችላል ከምብራ አባ ዘሚካኤል ወንድሞቻቸው በትህትና ስላገለገሉ አረጋዊ ሲባሉ አባ ይስሐቅ ደግሞ ታላላቅና የሚያስገርሙ ታምራት ስለሚፈጽሙ ገሪማ የሚገርም ነው ከሚለው ከተሳቱ ቅዱሳን መካከል ከፍሎ ታሪክ ይሄ ነው ማለት ነው። በቃወቁ ለከሚቲም ባይፎዘኔ አባ አረጋዊ ከንጀረመኒ ዘሚካኤል እንጀኑፈና ገዲውፍ ቀበኒት ከማን ጉዶት ዋንት የጅላቱኒት አረጋዊ ዘረኒት መቃን ቁመየፈቹ አባ ገሪማ ከንጀረመ ማራን ከየት ይከንዛ ዋን አጃኢብሲሶ ወንተ ድንቅ ዋን ወጅተኒፍ ዋን ለመገረም ዋንተ የሚገርም ሰው አንተ አባ ገሪማ ጀለሜት ማልተይበቹ መቃን ቁመየፊ ይጀቱላ ኩኒ ማኑ ይፍሰጀቱላ በአጠቃላይ አመን መጻፍኒ በረከኩ ሃራ ገረ ኢትዮጵያ ይንከንሞ ገረ በየከኘቲ ካኔቲን ዱፌ ተሳቱ ቅዱሳን ምክንያት ነው ማለት ነው። ግልጽ ነው። ሶስተኛ በአራተኛው ክፍለ ዘመን የነበሩት አባ ሰላማ ካሊ ወደሞ አባ ሰላማ መተርጎም ግብጾችን አባ አዜብ ይላቸዋል። አዲስ ኪዳን በተለያዩ ቋንቋዎች ወደ ግዕዝ የተረጎሙኝ አባት በ1343 እስከ 1386 የነበሩ ግብጻዊ አባት ናቸው ማለት ነው። አባ ሰላም ካሊ ከንጀረሙ ደግሞ አባ ሰላም አባ ካሳላም ካሳተ ብራኖ ሶንታኒ አባ ሰላም ከንጀረሙ ኩኒ በጻፎተ ከኮ ሞፋ መኩ ከኮ ሃራከነ ገረ ግዕዝቲ ከኒ ኑበርሲዙን ሳኒ አከመጫም ኩልኩሉ ገረ ኢትዮጵያ ዱፌ ረጋዳ ጀቹ እና ሌላ አባ አብርሃም ናቸው። አባ አብርሃም ግጻዊ አባ ሮም ይላቸዋል። የተባሉት ኢትዮጵያ ልክ ከጎንደር ተነስቶ ወደ ግብጽ በመሄድ የተለያዩ ቋንቋዎች በመጥናት ሙሉ መጽሐፍ ቅዱስ ወደ አማርኛ ተተርጉሟል ማለት ነው። ንከምብራ አባ አብርሃም ከንጀረሙ ኩን ግብጾኒ አባ ሮሜ ጀረኒ ዋመን ይቹዳ ወርቅ ገረ ግብጽ ደሙዳን አፋኑ ተገራገራ በረቴ ዱፉዳን ነምንቹኩን ነመሰት የነመ ጎንደር ይጀቹ እና በረቹዳን መጽሐፍ ቁልቁሉ ግዕዝ ረጋኑት ይጅሬ ገረ አፋን አማርፋት ይጅሬ ይቹ አማርፋት በርሬስ ይጀቹ እና በዚህ ትርጉም 18 16 ዓመተ ምህረት 40 ወንጌል 4 ወንጌላውያን 18 21 ዓመተ ምህረት አዲስ ኪዳንን በ1932 ዓመተ ምህረት ደግሞ ሙሉ መጽሐፍ ቅዱስን ታትሞ አውጥቷል ማለት ነው። በዚህ በኋላ ነው 1978 አንዳንድ መሻሻዎች ተደርጎ እንዲታተም ተደርሷል ማለት ነው። እና በረከሚቴቹ ከመጽሐፍ ቁልቁሉ ይከም ጀልቃው መጽሐፍ ነው ይከም አፋን ማርፋት ይከም መጽሐፍ ከኩሃራት መጽሐፍ ከኩሃራት አራቱ ወንጌላዊ ወንጌለ ማቴዎስ፣ ወንጌለ ማርቆስ፣ ወንጌለ ዮሐንስ፣ ወንጌለ ሉቃስ በረኩለ ሰገል በረኩለ ሰዴት ኩለጃት ይችላል በረኩለ ሰዴት ኩለጃት ወንጌለ ወንኩን አርፈን ገራው አፋን ሮም ፋት ይከማን ይችላል እና በረኩለ ሰዴት ደሚቶኮ ፈያማቅ የአዲስ ኪዳን በሙሉ ምን ሆነ ተተርጉማል ማለት ነው። መጻኒ በረኩ ሃራ በረኩለ ሰዴት ደሚቶኮ መተመረት እንደሳኒ ይከመት ሰምቦ በረኩለ ሰገል ሱዱም ይለመትሞ መጽሐፍ ቁልቁሉን ጉትማ ጉትት ገራ ማርፋት ይከመት ያ ይሮይሮት እየተሻሻለ ይሮይሮት ጅጅረማ ይከማ ወፈየፈማቲ ደርሷል ማለት ነው። እንግዲህ ይሄ ነው አምስተኛ መጽሐፍ ቅዱስ
ኢትዮጵያ መጽሐፍ ቅዱስ በኢትዮጵያ እንዴትስ ሊገባ ቻለ የሚለው ውስጥ እንግዲህ አንደኛ ንግስተ ሳባ ለስግደት ወደ ኢየሩሳሌም በመሄድ ነቢያ የነገስታትና ደብዳቤ መጻጻፍ በተሳቱ ቅዱሳን ለኢትዮጵያ ሊቃውንት ነው ማለት ነው ባጭሩ። ኢሳን ከን አርፈን ወርማ ገለቲ መጻምኒ በረከኩ ሐራ ኢትዮጵያ ከመቲን ሴኔ መጻምኒ ከመቲን ገረ ኢትዮጵያ አርፌ የጀኑ ተቆፈረት የንግስተ ሳባ ነው ወይ ንግስተ ሳባቲ ለማፋንሞ ስግደት ይደፍገረ ኢየሩሳሌም እንደሙዳ ሰልገፋን አርፈፋን የነቢያት የነገስታት ደብዳቤ መጻጻፍ እስረኛ ለተሳቱ ቅዱሳን 11ኛ ደግሞ የኢትዮጵያ ሊቃውንት ናቸው። በአጠቃላይ መጽሐፍ ቅዱስ እነዚህ ነው ወደ ኢትዮጵያ የመጡ ማለት ነው። ግልጽ ነው። በአጠቃላይ የዛሬ ትምህርታችን ስናጠቃልል መጽሐፍ ቅዱስ በዓለም መድረክ ወይ ደግሞ መጽሐፍ ቅዱስ በኢትዮጵያ የሚለው በጣም ቁልቁሉን ኢትዮጵያ ረት ሰጀዱሰን ሀገራችን ኢትዮጵያ በሶስት ህግጋት ማለት በህገ ልቦና፣ በህገ ኦሪት፣ በህገ ወንጌል ተቀብላ ስርዓት አምልኮን ሲፈጽም እንደኖረች ተምረናል ማለት ነው። ይከኝ ኢትዮጵያ ሴሮ ተሰሪን ፍረቴቶ የስርና ዋቀፈናሺ አከቲን አደምሲ ወቻቴ ቱርት ባረኒ ዝራ ጀቹርና እርሳ ከናፊሞ ረጎሊን ዝረን ንግስት ሳባ ወደ ኢየሩሳሌም መሄዷ ሀገረ ኢየሩሳሌም ደሙሺ መልከ ጻዲቅ የሙሴ ምስት ስፒራ አባቷ ዮቶር ታውሳ በህገ ኦሪት ቀዳማዊ ምልክ እንከን በረድ በሰገሊፊ ሰዲተሚ ለማፍ ሰርኒ ዋቀፈና ኢትዮጵያ ኪሳ ከቱሪ ሰገዳፊ እንከን ጅልቢፈና ዳፊሞ ኢትዮጵያ አከገራ ኢየሩሳሌም ዲምቲ ቱራን ወንቶታ ኛተማ ፊ ኛተምኒ ሰንበታ ከብት ከበጀሙ አከቀቡ ኢሳን ኩኒ ኢትዮጵያ ኪሰት በርከ ኮሞፋ መጻፉኒ አከቱራን ኑሂማ ኑበርሲሳ ጀቹ ደምብራ ኢትዮጵያ ህገ ኦሪትን መቀበሏን መስረጃዎች ምንድነው? ሴራ ኦሪቲ ፍረቹ ሺት ፍራጎሊን ዝራ ማልፋዳ ወንጀሉ ዙልን ይራቡ ያሰድኩ ደረዘሙ ሳኒ ዋይ ታከበጀ ታቦታ ከምት ከበጀ ኮከቀቡ ሪመና አራሲ ሲና ማልቶ ከቀበን ስርነ ለክሱን ከን ስርነ ቦይቻ ቦቸ ከሰቲ ስርን መታሐደቹ ታገዲ ቀበቹ ስካራባሱ ወሬና ከሰከሲ ኩን መጻፉታ ኢትዮጵያ ከሰት እዶ መስዋዕትን ትዲያቱ ጆሻኒ ኦል ረጋወን ጅረን ኩን ሰር ኦሪት ኢትዮጵያ ከሳ ከቱሬ ከነ ወርሲሰን ይሁን ከነ መዲና ሱዳ በአጠቃላይ መጽሐፍ ቁልቁሉን ወይ ደግሞ የአዲስ ኪዳን መጽሐፋት እንዴት ወደ ኢትዮጵያ ገቡ መጽሐፍ ቁልቁሉን በራ ከቁሃራ ከመትን ገረ ኢትዮጵያ ዱፌ ሰጅርቶ ኮፋ ያው አመንታን በራተሙ ከንዘል ቀቢ በረሶዶም ያፍራ መተምረቲ ሰበባ ኢትዮጵያ ጀንደረባ ከምቱሪውን ከንሞ ባኮስ ምክንያት ከራባኮሲ ሐዋርያቱን ከንሞ ከቦታ ጎፍታ ኩደለማን ከንኬሳ ፊሊጶስን አመንታ ከናከኒ በረት ያከኒ ጮጳሜ ሰሞ ደግሞ በአራተኛ መቶ ክፍለ ዘመን በራ አርፈፋረቲ አባ ሰላማ ካሳቲ ብራን ከንጀረሙ ከናን አባ ከናን መጻፎኒ አፋን ገረገራት መሪፈመኝ ድፈን አካ ገረግ ኢዚት ጅረመኒ መጻፎኒ ኩን ሰርነው አቅፈና ገረገራ በበለቻት አካዴሚ አከሶስሞ በአምስተኛ መቶ ክፍለ ዘመን ሞ ዘጠኙ ቅዱሳን ተሳት ከንጀረሙሞ በራስ ሸነፋረትሞ ሁሉ ተሰልገን ገረ ኢትዮጵያ ወፋን ሳንኩ ኤኞ አከተ መቃሳኒ ወሊም ብያ ከመራቀዱፈን ላልራሳውን ሰዓትን በፈንሞ ሳው ጉባኤ ከልቄዶን ይሁን ጉባኤ ሰሮታ ይሰማን ማን ክርስቲያና ከኝም ፍረኒ ሁምና ነካ ስለ ክርስቶስ ለኢየሱስ ክርስቶስ ባህሪ አመለዋቁማ ትዝቤትና ትዝቤቶቹን ስጋና መለኮት አመላ ገራገራ ቀቡ ጀረኒው ወልተጅረት ሙርቴሰኒ ፍሰን ፍረኑ ጋፈ ጀረኒት ወሬን ትክክለኛ መንገድ ላይ የነበሩት አካሪያተማን
warri daandii jira akka isaan ari'ataman taasifamanii yeroo sanatti እነዚህ ቅዱሳን ተሳቱ kan immoo qulqulloonni salgan kun gara Itoophiyaa dhufuu isaanii gaafa dhufan matsaafota garaagaraa fidanii dhufanii gadaamiiwwan garaagaraa hundeessanii dinqiiwwan garaagaraa hojjechaati kiristaanotaan barsiisatii akka turan inni kan biraa በ4ኛው ዘመን ደግሞ የነበሩት አባ ሰላማ ካሊ kan jedhaman አባ ሰላማ ወይ ደግሞ አባ ሰላማ ትርጉም kan jedhaman matsaafota kana akka nu turgumaate turan gara Amaarifaatti akka hiikatee turanidha. Isa kanaadha jechuudha. Baaxaqaalay macaafni qulqulluun gara Itoophiyaatti kan galan ragoolni jira maal faadha isinimenti መጽሐፍ ቅዱስ በኢትዮጵያ እንዴት ገባ ካን በአጠቃላይ የንግስተ ሳባን ምክንያት ታቴ ጅርቲ ሁለተኛ ደግሞ ለስግደት ወደ ኢየሩሳሌም ባኮስ ገረ ኢየሩሳሌም ደምሳ ሰዋወተ ጅራ የነቢያትና የነገስታት ደብዳቤ መጻጻፋቸው ነቢያትን ፊ ሞቶኒ ገራገራ ቃሊያውን ወሊበሪሰን ያው መጽሐፈ ቅዱስ ወልቀበቴ ኩን ሰዋወተ ጅራ ዴብ ደግሞ በተሳቱ ቅዱሳን ቁልቁሎታ ሰልገን ሰኒን የመጨረሻ ደግሞ በኢትዮጵያ ሊቃውንት በእነዚህ በአራት ምክንያት በአምስቱ ምክንያት መጽሐፍ ቁልቁል ምክንያት ሻነን ካናን መጽሐፍ ቁልቁሉ ገረ ኢትዮጵያ ከገሉ ታስፈመ ይዝራ አጀት የዛሬ ትምህርታችን ይሄን ይመስልናል። እግዚአብሔር አምላካችን ያስተማረን የመከረን ይገሰጸን ያባቶቻችን ስሙ የተመሰገነ ይሁን። ሰማነው በልቦናችን ያሳድርብን። እንግዲህ በርመሳ ከነበራችሁ ከኑ ፈየዱፍ ተቆፋ ኦርቶዶክስ ተዋሕዶን የኪኝ ኪሳ ኦምራ ጀልቀብዲ ቱርቴ akkamitti kabajachaa jirti akkamitti amanachaa jirti amantaa amma jalqabdii namoo kan dura turteedha kan darusan adda baafachuudha beekuu nu barbaada inni